እውነት ብዙ ጊዜ ማን ነው ወንድማችን ኤርሚም እዚህ ላይ ተናግሯል፣ አንተም ትናገራለህ። ውጪ ላሉት ወይም ላልዳኑ ሰዎች ሲመሰክሩ አንድም ቀን አይቼ አላውቅም። ለምሳሌ እኔ ውጪ ስላሉት ነፍሳት ሸክም የሌላቸው ደግሞም ውጪ ላሉት የሚመሰከር የወንጌል አገልግሎት የሌላቸው ለውጪ ምንም አይነት ወደ ጌታ ሰዎቹ እንዲመጡ አስተዋጽኦ የማያደርጉ ግን ውስጥም ብቻ ለማፍረስና ለመናድ በአንድም በሌላም ይሄ ልዩ ሴራ ያለበት። አዎ አሁንም እኔ መሀል ላይ መናገር እፈልጋለሁ። ለእኛ ልጆች አሁን የተፈለገው እንደዛ ነው። አሁን አስቆጥቶ ሌላውን መካነ ኢየሱስ ነን እኛ ሉተራን ነን እናንተ ፔንቴኮስታል ነው ዲቪዥን ለመፍጠር ነው። አሁን በእነሱ ጫማ ውስጥ የምትገቡ የኛ ልጆች አሁን አይቤጊዩ እናንተን ነው የምለምነው፣ አትፍቀዱላቸው። ትረስ ቢያንስ በቃ ይሄንን እኔ የምሄድበትን መንገድ ግድ የለም፣ እኔ የምሄድበትን መንገድ ሂዱ፣ ግድ የላችሁም፣ አይጎዳችሁም። እኔ ሉተራን ነኝ ሲል ዘርበላ አንተ ማነህ ሉተራን ያደረገ? እኔም ሉተራን ነኝ ሪፕሬዘንት አደርጋለሁ። ይሄ ልዩ ተልእኮ ያለው አይመስልም ወይ? እዚህ ላይ ላለ ሰው አብሮን ያለን ወንድሞችን የሚኮንን አይነት ትምህርትና አስተሳሰብ ምንጩ ይህን ነው። ይሄ ተልእኮ ነው ምንጩ። እኔ እንደማምነው ተልእኮ እንደምታዩት ሁሌ እኛ ልምዳችን የቆየንበት ይሄ ነው። እኛ በክርስቶስ አንድ ነን። ስለዚህ ቅድም ወንጌላዊ ብዱሰላም ያለውን እጋራለሁኝ። መካነ ኢየሱስ ቲክቶክ ላይ እንዲከራከርላት የመደበችለት ሰው የለም። ግን አንድ ብዥታ ደግሞ እንዲጠራ ፈልጋለሁ። ተልእኮ ይሄ ነው። አታውቅም እንዴ? ዝም ብሎ እኮ አይደለም እኮ ሸክማቸው የከበደ ነው። ሸክማችሁን አረግፋት ደግሞ የኔን ደግሞ ጭናለው ቀሊል ነው ይላል። ይሄ እኮ ነው መተው እኮ ነው። አንደኛው እኮ ተው እኮ ነው። የሚያሳድዷችሁን እንድል እንደሚለው ምርቆ የሚጠሏችሁን እንደዛ እኮ ነው የሚለው እንጂ ለሚሰድብ አደገኛ እንትን ብለህ አይደለም። እኛ እኮ ምሳሌም ለዛ እንድንሆን እኮ ነው። አንዳንድ ጊዜ ላፊ ቃል ስንነጋገር ተሳስቻለሁ ይቅርታ ምናምን የምለው እኮ ነው። በዛም እኮ ምሳሌ እንደሆናችሁ እኮ ነው። የሆነ ነገር የሚያደርጉብኝ ሰዎች ጋር ሄጄ ተመልሼ ጓደኛ መሆኑ የምለጠፈው ምናምን እኮ በሱም ምሳሌ እንሁን ብለን ነው እንዴ። እንደዛማ ይህንማ አስተካክሉ። መራርነት በጣም መጥፎ ነው። መጽሐፍ ቅዱስ ይናገር መራር አትሁኑ። እንትና ሰድቦኛል ብላ አትንከስ። እዛ ላይ ሰደበ ኦኬ በቃ ዛሬ ሰደበ፣ አንተም ዛሬ ትሳደብ ይሆናል። በቃ እርሳና ክርስትና እንደዛ ነው። እርሳና ተጨባበጥና ነገ ደግሞ በቃ ወካ ወይ በቃ ከዛ ነገር ውስጥ ውጣ እንጂ እንትና የሆነ ቀን ሰድቦኛል እንትና የሆነ ቀን በልብ ቂም ይዘህ እንትን ትላለህ እንዴ? ያ ክርስትና ነው እንዴ? ከመንፈስ ቅዱስ ጋር አብረው ያድራል። ያ እንደዛ ትክክል አይደለም። ስድብ ተሰድበን ቋቅ ብሎናል። ያልተሰደብነው ስድብ የለም። ምንም ምድር ላይ እንትን ልትል አትችልም። ምድር ላይ ልትፈጥር አትችልም። እኛ ያልተሰደብነው ስድብ ማለት ነው። እኛ ያልተባለ ነገር ግን አላማ ላይ ፎከስ ማድረግ አለብህ። አንተ ትኩረት ማድረግ አለብህ። ጌታ ተሰድበው አንተ ብትሰደብ ምን ይገርማል? ለኢየሱስ ያልተመለሰ ህዝብ አንተ ላይ እንትን ብል እና እንደዚህ በጌታ ይሁንባችሁ። ቀለል አድርጉ ክርስቲያኖች፣ ቀለል አድርጉ። በቃ ኦኬ። እንደነዚህ አይነት ነገሮችን አያሳዝናችሁም አይደለም። በማንኛውም ነገር ልታዝኑ ልትበሳጩ ምናምን ትችላላችሁ። ግን በቃ አክራራችሁም እንትን ማለታችሁ ትክክል አይደለም። አክራራችሁ አትያዙ። በጌታ ፍቅር ነው ይሄን የምጠይቃችሁ። እሺ አብኬም ያንተ ተራ ነው። ኤፋ ሰላም ለእናንተ የሆነ የአባቴ ብሩካኖች። ጠዋት በከፊል ፕሮግራሙን ተከታትየዋለሁ፣ ግን የነበረው ዲቤት ትክክለኛ እንዳልነበረ እንዲሁ የሚታወቅ ነገር ነው። ምናልባት አሁን ከነገርከን አንጻር እዚህ ቲክታክ ላይ ከነበርኩ ከገባሁ ትንሽ ቆየት ብያለሁኝ ብለናል። ፕሮፌት ሚኪያስ የሚባል እዛ ዮኒ ማኛ ቤት ገብቶ ለሶስት ነበረ፣ ባሮክ፣ ተመስገን፣ ዮናስ እና አንድ ልጅ አለ፣ አራት ነበሩና ደህንነትን ለሁለት ነው ያደረገባቸው። አንድ የስጋ መዳንንና ሁለተኛ ነገር ደግሞ የነፍስ መዳንን ተመስገን መመለስ እስኪያቅተው ድረስ ነበረ መናገር ምንም እስከማይቻል ድረስ የእውነትን ወንጌል የእውነትን ቃል በደንብ አድርጎ ሊገባቸው በሚችል በጣም የታዘብኩት ግን ዮናስ ሙሉነ በቃ ፍጥረታዊ ሰው እንደሆነ ነው። ልክ ቆሮንቶስ ምዕራፍ 3 ላይ ያሉትን ሰዎች ፉክክር ነው በቃ የያዘው።
እንጂ መንፈሳዊ ነገር የእግዚአብሔር ቃል እውቀት ምንድን ነው፣ ለምንድን ነው ይሄ ቃል ብሎ እንኳን ማስተዋል የሚባል ነገር እስከማይኖረው ድረስ ልጁን ዲስተርብ እያደረገው ነበረ ይናገር የነበረው። ልጁ ግን እግዚአብሔር እርቶት በቃ በብዙ ድል ነበረ የእውነትን ቃል አስተምሮ በሚገባው ልክ ነግሯቸው መዳን በክርስቶስ ኢየሱስ ብቻ እንደሆነ በጸጋ ብቻ እንደሆነ አስተምሯቸው መማር ከቻሉ ነበረ የወጣው። ተመስገን እንደውም አፕሪሺየት አድርጎት ልጁን በዚህ ልክ ነበር የወጣው። ግን ዮናስ ሙሉና ያደረገው ነገር እዛም ቦታ ላይ እንኳን ልጁን የሄደበት አካሄድ ደስ የማይል ነበረ። ይህን ካልኩኝ ሁለተኛውን አንተ ጋር አየሁኝ። አንተ ገባ ቀጥታ ጥያቄው የጠየቀው ደምረውን ነበር። በቃ ሊለቅልህ የነበረው ሜዳውን አንተና ደምረውን ነበር ሊለቅ የነበረው። ከዛ ሀና ገብሩ ጋር ተሄደ ማለት በቃ ፖለቲካ እንደሆነ በደንብ የምታውቁት ሀና ገብሩ እየተከታተለች ቆይ ዳዊትን አስገባው። ዳዊት የለም፣ ዳዊት ሉትራ የሚባለው የለም፣ ተጠርቶ እንደሆነ እስኪታወቅባት ድረስ ቆይ እኔ ልውረድና ዳዊት ይግባ፣ እኔ ልውረድና ዳዊት ልግባ 4 ጊዜ 5 ጊዜ ብላለች። ምናልባት ሪከርድ ያደረጋችሁ ሰዎች ብታዩ ታሪፍ ነበረ። ደምረው አይ ከኔ ጋር አይደለም ዮሐድ ይምጣ ማለት አሁን የፈጠርክባቸው የእግዚአብሔር ቃል እውቀት በፍጹም ባዶ እንደሆኑ ባዶነታቸውን ነው ያየሁት እኔ። ላመኑበት ነገር እንኳን መናገር እስከማይችሉ ድረስ ነበረ የነበረው የዲቤት ጥሪ። ከዛ በኋላ በቃ ዳዊት የሚባለው ገባ። ቀጥታ የጠቀሰው ቆሮንቶስ ምዕራፍ 1 አለም የጠቀሰው። አንድን እንኳን ቢጠቅስ ግፋ ቢል የሆነ መረዳት ይኖረኛል ብዬ አስባለሁ። ምክንያቱም መዳን በክርስቶስ ኢየሱስ እንደሆነ በጸጋ እንደሆነ የማይገባንን እውነት በክርስቶስ እንዳገኘን ቆሮንቶስ ምዕራፍ 1 ይነግረን ነበር። እሱ ግን ያለው ምንድነው? ቀጥታ ሄደና 6:11 ነው የጠቀሰው። 6:11 ምን አደረገ? ውሃ ውስጥ ገባ ዳዊት ሉትራን። ይሄ ደግሞ ዝም ብለህ ታስበው የልብ ጠማማነትን ነው የምታየው። በሚያሳዝን ሁኔታ በእግዚአብሔር ቃል ላይ የዋሹበትን እውነት የእግዚአብሔር እውነት ላይ የእግዚአብሔር ልጅን ኢየሱስ ክርስቶስን ሕይወቱን አሳልፎ የሰጠውን እሱ ላይ ነው የዋሸው። ምናልባት በሽሽቅ ነው ያደረጉት እነ ዳዊት ሉትራን የሚባለው ማለት ነው። እና የሄዱበት አካሄድ ደስ በማይልበት ሁኔታ ነበረ። ከስር የነበረው ብዙ የምናዝንባቸው ነገሮች ነበሩ። ሚዩት ያደርጉ ነበረ። ደምሮ ዛይ ሞዴሬተር ነው የወንጌል አማኞችን እዛ ቦታ ላይ የሚናገሩትን እየጠበቀ በቃ ሚዩት ይደረጉ ነበር መጽሐፉን ላስከማንችል ድረስ ማለት ነው። ይህን ካልኩኝ ወደ መጨረሻ ሲሄድ በቃ ዮኒ የሚባለው ሰው ቤት ባትገቡ በቃ እንደዚህ ዲቤት ላይ ስትጠሩም አይደለም ምንም ያሉትን እንኳን ሰዎች በቃ እዛ ቤት እንዳይገባ ቢነገር የተሻለ ነው የሚል ምልከታ ነው ያለኝ። ከዛ ውጪ ስድቡ ምናምን ነገር በዚህ ደስ ሊለን ይገባል ነው ያለው ጳውሎስ። እንደውም የልቡ ናፍቆቱ ምናምን ነገር በዚህ ውስጥ ሁሉ አለ። ለፊልጵስ ምዕራፍ 1 ላይ 2 ላይ ይመስለኛል በቃ ደስታዬ ነው አለ። በእስር ቤት ሆኖ አንዳንዶቹ በእኔ ላይ እስርን ለማብዛት አንዳንዶቹ ግን ከቅናት ግን ምን ይላል አለ ወንጌል ይሰበካል። በቃ በዚህ ደስ ይለኛል አለ። በአንድም ይሁን በሌላ እግዚአብሔር ልጅ ኢየሱስ ክርስቶስ በቤታቸው ተሰብኳል። ቢሰሙም ባይሰሙም ኢየሱስ ነግሷል። ክብር ለኢየሱስ ይሁን። አመሰግናለሁ ኤርሚዬ። ሁላችሁንም ሰላም ብያለሁ ቤተሰቦች። አብኬምዬ ስትናገር አሁን ስትል የሰማሁት ሰው ሲድን አይ ቲንክ ሌላ ሰው ያለውን ስትል የሰማሁት ፕሮፊት የሆነ ሰው ብለኸኝ 2 ፓርት ነው የከፈለው ምናምን ብለኸኝ ነበረ። እና ምንድነው ሰው የሚድነው መጀመሪያ ስፒሪቱ ነው ምናምን የሚሉትን ነው እሱን ትምህርት ነው ወይስ ኖ? ኤፋ እንደሱ አለም እኮ እንደሱ አለም ያለው ተመስገን። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጠቀሰለት። ጌታ ኢየሱስ አሁን ብትሞት ብሎ የጠቀሰበትን ቦታ ነው። ምን አለው? ተመስገን አይ እሱማ የስጋ ሞት ነው
እና ኢየሱስ ለስጋችን ነው ብሎ ነው የመለሰለት። አስተውለኛል። ደህንነት አንዴ ነው። በቃ ሰው በክርስቶስ ኢየሱስ ሲያምን ይድናል። ይህንን ተመስገን ሲመልስለት የስጋ ነው ብሎ ነው የመለሰለት። ኦኬ እንደውም መጣ ፕሮፌት ሚኪ። በጣም እግዚአብሔር ይባርከው። ትልቅ የሆነ ነገር ያለው ሰው ነው። በጣም ነው ማከብር፣ በጣም ነው ወድ ሚኪዬ። ያው እሱ ስላለ ኤፊ የመናገር ይጠበቅብኛል። አይ ችግር የለውም፣ እሱን እንጠይቀዋለሁ። ፕሮፌት ሰላም ላንተ ይሁን። እንዴት ነህ? ኤፊ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ስላወኩ ደስ ብሎኛል። ሰላም ብያለሁ። አሜን አሜን። ተባረክልኝ ኤፊ። ሁላችሁንም ሰላም ብያችኋለሁ። ተባረኩ። እሺ ኩዊክ እሱ ካለው ላይ ትንሽ ግር ያለኝ ነገር አለ እና ሰው በሰልቬሽን ጊዜ ሰው ሲድን የሚድነው ምን ብለህ ነው የምታምነው አንተ? ስፒሪቱ ብቻ ነው ወይስ የሰው ሁለንተና ነው የሚድነው ብለህ ነው የምታምነው? እንግዲህ ሳልቬሽን ያው የተፈጸመ ነው የሚለውን ክሌም ለማስያዝ እና ከዛ ባለፈ ደግሞ ሳልቬሽን ፕሮግረስ አይደለም ጀስቲፊኬሽን ከሚለው ነው የተፈታው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው ስላለ እንግዲህ መንፈስ እንግዲህ እየዳነ አይሄድም አይደለ? ነፍስ መንፈስ እየዳነ አይሄድም። ጀስት መንፈስ ሲር ነው መጽሐፍም ሲናገር። ከዛ ባለፈ ግን ነፍስ የእውቀት ክፍል ናት። ያው ፕሮግረስ ኤክስፔሪንሻል ሳንቲፊኬሽን ከነፍስ ጋር የተያዘ ነው። ያው ጀስቲፊኬሽን ግሎሪፊኬሽን ደግሞ የሚሞተው ማይሞተውን ስለሚለብስ ጀስት ድነናል ግን እየዳንን ነው እንድናለን የሚለውን በዚህ አንግል ቢፈታ መልካም ነው። ይሄ ነው የወንጌላውያን እምነትና ፐርስፔክቲቭ ነው ብዬ ያልኩት። ኤፋይ ያ ግን አሁን እኛ በአዝ ፕሮቴስታንት ምንለው እኛ ሰው ሴቭ ሆነ ምንለው እንደዛ የሚሉት ትክክል እንዳልሆኑ ታውቃለህ አይደል? እኛ ቤት ሰው ዳነ ምንለው እኛ ነፍሱም መንፈሱም ስጋውም አንድ ላይ ነው፣ የሰው ማንነት ነው እንጂ which is ፓርት ለይተን አይደለም። አልሰማኸኝም? እንደሱ አለም እኮ ያለው ኤፋ ሚኪም እንደዛ ነው ማለት ነው። ተመስገን ለሁለት ተከፈለ ነው ያልኩት። ደህንነት ከሱ ጋር ነው ሁለት ነው። እሺ እንደዛ ነው። እንደዛ ከሆነ የምታምነው ሰው ሴቭድ ሆነ የምንለው አንድ ሰው which is not just an immortal part የሆነ ሶሉ ነው ሴቭ የሆነው ስጋው ነው እንደዚህ አንልም፣ መንፈሱ ነው ምናምን አንልም። ሴቭ ሆነ ስንል ምንለው ሰው ነው ሙለንተናው ማለት ነው። ሰው እንግዲህ ሶስቱም ነው እንደምታውቀው፣ መንፈስ ስጋና ነፍስ፣ የነዚህ ሶስት ነገሮች ውድ ነው ሰው እና ሰው ዳነ የምንለው እነዚህን ነው እና እሱን ለማለት ነው። እና በጀስቲፊኬሽን ጊዜ ብለህ ደግሞ አይ ቲንክ ስፕሪት ያልከው ነገር እንደገና ደግሞ ሳንቲፊኬሽን ፕሮሰስ ላይ ደግሞ ነፍስ አይደለም ከዛ በኋላ ያለው አይ ቲንክ ያልከኝ ሶሉን ነው ያልከኝ። አይ ቲንክ ሶሉ ነው እንደዛ ብሎ የሚያስተው ግን እሱ ትክክል አይደለም። እሱ ራሱ ሳንቲፊኬሽን ላይ ራሱ ሳንቲፊኬሽንም በነገራችን ላይ ልክ እንደ ጀስቲፊኬሽኑ ሶልም ነው ስፕሪትም ነው ቦዲም ነው። ኦኬ ሶስቱም የሰውነት ማንነት ነው። ለዛም ነው እኮ ሲመጣ ይጠበቁ እነዚህ ያለና ሶስቱን ሜንሽን አረገ ሐዋርያው። ኦኬ ነፍሳችንን መንፈሳችንንና ስጋችንን ይጠበቁ አለ። ሶ which is ይጠበቁ in essence there is something የሆነ እንትን አለ ማለት ነው። ላይጠበቁ የሚችሉበት እድል አለ ማለት ነው። እነዛን መጠበቅ እንዳለብን በቅድስና ይነግረናል። ኦፍኮርስ ሳንቲፊኬሽንም የዚህ ደግሞ እንትን አካል ነው። አሁን እዛ እኔ መነጠሉ ላይ ብቻ ነው አሁን የእንትኑ ሳይሆን ብሬክዳውን ሲደረግ ያለው ሀሳብ ሳይሆን ግን እኛ ምናምነው ሰው ዳነ የምንለው ነፍሱም መንፈሱም ስጋውም ነው ሙሉ ሰው ነው እንጂ የሆነ ስፔስ እንትን አይደለም። ቅድም እንዳልኩት የሆነ አንኢሞርታል ፓርት አይደለም፣ የሆነ አንዱ ፓርት አይደለም፣ ነፍሱ ወይ መንፈሱ ወይ እንደዛ አይደለም ነው የኔ እንትን። እሺ ፋዬ እንደዛ ከሆነ ሁለንተናዊ ነው የሚል
ቨርስ እስቲ ካለ ጀስት እኔ እኛው ለመማርም ነው ለማስተማርም ነው ወደ ላይፍ የመጣ ነው። ግን ደግሞ ሁለንተና ድኗል ከተባለ ጀስት ታዲያ ጀስቲፊኬሽን ኤክስፕሬሽን ሳንቲፊኬሽን እና ኤግዛክት ሳሊቬሽን የሚለው ቴዎሎጂ ምን አይነት ፐርፐዝ ይኖረዋል ታዲያ? ዩ አር ጀስቲፋይድ አይደል? በክርስቶስ ጽድቅ ጸድቀናል። ከዛ ደግሞ የቅድስናን ህይወት እንለማመዳለን ጌታ እስኪመጣ። ጌታ ሲመጣ ደግሞ የሚሞተው ስጋ ማይሞተውን ለብሶ ነው የሚቀየረው። ስለዚህ ታዲያ ይሄ ቴዎሎጂ ምን ይጠቅማል ታዲያ? በወንጌላና ቤተክርስቲያን ሁለንተና ከዳነ ድነናል፣ ገና እየዳነ ነው፣ ገና እንድናለን የሚለው ደግሞ አስፈላጊ ላይሆን ይችላል አንተ ባልከው የሚፈታ ከሆነ። ወይል ምንድነው ተርሙም ራሱ አሁን ድነናል እየዳንን ነው እንድናለን የሚለው አማርኛው ተርም ትክክል አይደለም። እኔ ክሱንም ያው ስትሮንግሊ ነው የምቃወመው። ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን ድኛለው እየዳንኩ ነው ድናለው አይደለም። ምንም የሚገጥም ነገር አይደለም። ሲጀምር እንደዛ አይነት አማርኛውን አሁንም ዋንስ የምለው ቴዎሎጂውን ሳይሆን አማርኛው ቋንቋው ትክክለኛ ገላጭ ቃል አይደለም። ግን እንግሊዝኛውን ካወራን ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን፣ ጀስቲፊኬሽን ያው ሰው ጀስቲፋይ የሆነ የምንለው በእምነት ነው። ጀስቲፋይ የሚሆነው መጽደቅ ነው። ጀስቲፋይ ይሆናል ያው የፍርድ ቤት ቋንቋ ነው። አንደኛ ኖት ጊልቲ ነው፣ ኦኬ ከኃጢአት ዕዳ ነፃ ይወጣል። ሁለተኛው ደግሞ የክርስቶስ ጽድቅ ግርምሽ የሚጣል ለሱ ይታወጅለታል ነው። ራይትነስ የክርስቶስ ጽድቅ ለሱ ታውጀዋል ነው። ሳንቲፊኬሽን የቅድስና ህይወት ማለት ነው። ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች መጽሐፍ እንደሚል እግዚአብሔርን መምሰል ራሱ ማስለመድ አለበት። ያ ህይወት ነው። ያ ህይወት ምልልስ የቅድስና የጽድቅ ህይወት እሱ ነው ሳንቲፊኬሽን የሚባለው። ያ ደግሞ ጌታ ኢየሱስ እስኪመጣ ድረስ ነው የሚቀጥለው። ከዛ መጨረሻው ላይ ግሎሪፊኬሽን የሚለው እሱ ያው መክበራችን ነው እና በዚህ አስፔክት ነው እንግዲህ የሚብራራው ይሄ ማለት ነው። ጀስቲፊኬሽን ሳንቲፊኬሽን ግሎሪፊኬሽን። ሰው ጀስቲፋይ የሆነ የምንለው መንፈሱ ብቻ ነው አይደል? እንደዛ አይደል? እንደዛ ትምህርት የለንም እኛ በፕሮቴስታንት እንትን ውስጥ እንደዛ አይነት ትምህርት የለንም። ሜንላይን ፕሮቴስታንቲዝም የሚያምነው ሰው ስለ ሴቭድ ሆነ የሚለው የሰው ሁለንተና ነው። መንፈሱም ነፍሱም ኦኬ ስጋውም ነው። ሁለንተና የሰው ሁለንተና ነው እንጂ የሆነች ቅድም እንዳልኩት ጀስት የሆነ የእንትን አይደለም። የሆነ ኢሞርታል ፓርቱ አንድ የሆነ አካሉን አይደል? ከነዚህ ውስጥ አንዱን አይደለም። ነፍሱንም ነፈሱንም ነው ብትል ስጋውንም ብትል እሱ ትክክል አይሆንም። የሰው ሁለንተና ነው ዳን የምንለው ሴቭድ ሆነ የምንለው ማለት ነው። ሳንቲፊኬሽንም ላይ ያለው ያው ሰው ነው። መጨረሻም ላይ ግሎሪፊኬሽን ላይ ያለው ያኛው ራሱ ሰው ነው። የሰው ይሄኛው የሚነጣጠል አይደለም። የሰውነት እንትኑን ማለት ነው። ነፍሱ ስጋው እንደዚህ እያልን ምንነጣጥለው አይደለም። በተለይ ደግሞ ሰልቬሽን ዋይዝ ካነሳ ነው እንትኑን ማለት ነው። እሱን ነው እያልኩ ያለሁት። ሌላ ስለዛ ሁለንተና ነው። እሺ ጎሄድ ቀጥል። እሺ አይ እንትን ስላልከኝ ነው። ቅድም እንደሱ የሚያመለክት ጥቅስ አለ ወይ ካልከኝ፣ አይ ጥቅስ ሁሉ እኮ ሁሉ መጽሐፍ ቅዱስ ሁሉ ስለ ድነት ባወራበት የሚያወራው ስለ ሰው ሁለንተና ነው የሚያወራው ስለ ሁሉ ማንኛውንም ራንድ አሁን ዮሐንስ 3:16 እንደዚህ ጥቅሶችን ብታይ ዮሐንስ 5:24 እነዚህን ጥቅሶች ራንደም ጥቅሶችን ብታመጣ ስለ ድነት የሚያወሩት ሁሉም ስለ ሰው ሁለንተና ነው። ዮሐንስ 3:16 ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙ እንዲወደዋልና ዓለም በልጁ እንዲድን ነው። በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ አሁን የሚያምን እያለ በማያምን እያለ ስለ ሰው ነው የሚያወራው። ነፍሱን መንፈሱን ምናምን የሚል የለም፣ የትም ቦታ ላይ የለም። ኦኬ የዳነው በተለይ ደግሞ ሰልቬሽን ዋይዝ ነፍሱን ነው መንፈሱን ነው እንደዚህ ስለ ሰው ነው። ሰው ካለ መጽሐፍ ቅዱስ እያወራ ያለው ያ መንፈስ ስጋና ነፍስ የነዚህ ሶስት ነገሮች ውህድ ስለሆነው ሰው ነው የሚያወራው መጽሐፍ ቅዱስ ሲያወራ እንጂ ነጥሎ አይደለም። ነጥሎ ሲያወራ መጽሐፍ ቅዱስ ነጥሎ ያወራል። ኦኬ ግን ነጥሎ ሲያወራ መጽሐፍ ቅዱስ ከሰልቬሽን ዋይዝ አይደለም። ሰልቬሽንን በተመለከተ ነጥሎ የሚያወራበት የለም፣ አንድም ቦታ ላይ የለም። ደግሞ ትምህርት እንትኑም አይ ቲንክ በእንትን ልናወራ እንችላለን። ፕሮፌት አርቲክሎችን ምናምን በውስጥ ሀሳቤ ከሚገርም ያን ነው። አሁን እዚህ ጋር እንደዚህ አይነት ነገሮች ከምናወራ በውስጥ እናወራለን። ፎሎ ባክ መልስልኝና እናወርበት በደንብ ዲስከስ አድርገን ጀስት እነዚህ ነገሮች ያው
ትላለህ። እሺ ፕሮፌት እሺ እሺ ሌላ አሁን አይ ቲንክ ወንጌላዊ ነህ። ወንጌላዊ ወደ አንተ ልምጣ። ሰላም እንዴት ነህ? ሰላማችሁ ይብዛ። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። ሁሉ ሰላም አማን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ እንኳን እንዲያገኛችሁ ደስ ብሎኛል። ስላገኛችሁ በመጀመሪያ ስላገኛችሁ ደስ ብሎኛል። ወደ አጀንዳው ገዛ በኋላ ልናገር። አንድ ሰው ይናገርና ሰላምታ እንለዋወጥና ከአንዱ ሰው ጋር ሁሉንም የሚወክል አይነት ሰላምታ እዛ እናውራበት። እፊ ሰላም ነህ? እግዚአብሔር ይባረክ። በጣም ሰላም ነኝ። አሜን። ቴንክ ዩ። እንዲህ ደግመን ስለተገናኘን ደስ ብሎኛል። የሚነሱ ጉዳዮችን ጠዋትም ሰሞኑንም አንዳንድ ነገሮች እየሰማን ነበርና አንድ ሰሞን አቁመን ነበር እንደዚህ አይነት ቀልዶችን፣ በተለይ ይሄ የመከፋፈል መንፈስን ደግሞ የቤተ ክርስቲያን ተወካይ በመምሰል እዚህ ላይ የሚደረጉ አይነት ቀልዶችን ለማቆም በሰፊው እነ ቤካም አሉ። በዛ ቀን አንተ አልነበርክም። አንድ ሰሞን አርፈ ነበረ ከቲክቶኩ። አንተ ባረፍክ ሰሞን ኤርሚያስ ቤት ሌሊት ረጅም ጊዜ 2 ቀን ቆይተን እዛ በዛ ጉዳይ አውርተን ነበረ። ያኔም መለያየቱ የተፈለገበት ነገር ላይ ማውርተን እነዚህ መለያየትን የሚያወሩ ሰዎች የእውነት የቤተ ክርስቲያኒቷን አቋምና ባህሪ ነው ወይ እዚህ ላይ የሚያንጸባርቁት የሚለውንም በሰፊ አንስተን ነበረ። ቤተ ክርስቲያን ውስጥ እንዳለ ሰው ቤተ ክርስቲያን ውስጥ ያለ ሰው የራሱን ትምህርት እንዴት ነው የሚከተለው? ከሌሎች ጋር ያለውን ህብረት ወይም የጋራ የሆነ ነገርን እንዴት ነው የሚጠብቀው? ደግሞም ልዩነቶችንስ በምን አይነት መልክ ነው ሰው ይዞ ወደ አብሮ መኖር የሚመለሰው? ለምሳሌ ልዩነት ስለሌለ አይደለም ብዙውን ጊዜ አብረን ያሳለፍ ነው። በኢትዮጵያም የወንጌላዊ ምስረታ ታሪክ ሁሉ ያን ያንስተናል። ከዛ ጊዜም ጀምሮ ቤተክርስቲያን ያለፈችበት መንገድ ሁሉ ላይ እያንዳንዱ ነገር በልዩነት ውስጥ አንድነትን በመጠበቅ ማለፍ ነው የነበረው። ልዩነቶቻችን ምን ላይ ያተኮሩ ናቸው? አንድነቶቻችንስ ምን ላይ ነው? እንዴት ነው ልዩነትን አንድነታችንን በማያናጋ መልክ፣ አንድነታችንን በማይንድ መልክ ልዩነቶቻችንን ይዘን የምንሄደው የሚለው ሰፊ ትኩረት ተሰጥቶት መታየት ያለበት ነው። ግን እዚህ ላይ ስለሚነሱ ነገሮች ሁለቱ ነገር ልበል። በመጀመሪያ አንደኛ በአቋም ደረጃ የቤተ ክርስቲያኒቷን አቋም ባህሪ ነው ወይ የሚያንጸባርቀው? እዚህ ላይ የሚነገር ነገር ሁሉ ከመንገድ ስለገባው ነውና ትንሽ ድምጼ። በአቋም ደረጃ እዚህ ላይ የሚንጸባረቁ ነገሮች በሙሉ ቤተ ክርስቲያን መካነ ኢየሱስ ወይም ሉተራን በዛ መልክ የሚያምኑትን ነው እያራመዱ ያሉ። በአገልግሎት ደረጃ ከሌሎች ጋር ባለን ህብረት ደረጃ ደግሞም ውጪ ከምንላቸው ከክርስቶስ ውጪ ብለን ሁላችንም በጅምላ ከምንጠራቸው ከኦርቶዶክስ፣ ከካቶሊክ፣ ከሌሎችም ጋር ቤተክርስቲያኒቷ የምታራምደውን አቋም ነው ወይ የሚከተሉት? ቤተክርስቲያኒቷ በነዛ ላይ ምን አይነት አቋም አላት የሚለውን በሰፊው አውርተንበታል። ቤተክርስቲያኒቷ ከነዛ አንጻር የምትከተለው አቋም ማንም የሚያውቅ ነው። ብዙ የወንጌል አገልግሎት በዚህ በኢትዮጵያ ውስጥ ሰፊውን ጊዜ የሚይዘው ያላመኑትን መድረስ ነው። ያላመኑ የምንለው እኛ ለወንጌላውያን መስክረን አናቅም። ለምሳሌ ከሙሉ ወንጌል ከማንም ጋር ከአንድም ቤተክርስቲያን አባል ጋር ወንጌል ምስክርነት አይደለም የምናደርገው። ይልቁንስ ያ ሰው እንደ ወንድም አብሮ በጌታ ውስጥ የምንኖርበት መንገድ ላይ ነው የምናወራው እንጂ ዳግመኛ ለአንድ ወንጌል አማኝ ወይም ከወንጌላውያን ወገን የሆነ ሰው ወንጌል አንመሰክርም። ግን ውጭ ያሉትን ዛሬ እነሱ እዚህ ላይ ለማጽደቅ የሚሞክሯቸውን ሰዎች እና ካቶሊክ እና ኦርቶዶክስን በእነሱ ማልኮ ነው ብዙ ሚሽን የሰራ ነው። አብዛኛው የመካነ ኢየሱስ አባል የተመለሰው እኮ ከዛው ቤት ነው። ያ ቤት ከዚህ ቤት እኩል መታየት አለበት ወይ? ለነዛ መመስከር የለብንም የሚል አቋምስ የቤተ ክርስቲያኒቷ ወይስ የጥቂት ሰዎች አቋም? እነዚህ የመሳሰሉ ብዙ ነገሮችን ማንሳት ይቻላል። እዚህ ላይ የሚንጸባረቁ ባህሪዎችና አስተሳሰቦች ፈጽሞ እኛን ወይም መካነ ኢየሱስን የማይመስልም ደግሞም መሆንም የማይችል ነው። በዚህ ላይ ሁላችንም ማወቅ ያለብን
አንደኛው ይሄ ነው በቃ። ሁለተኛው እንዲህ አይነት አጀንዳዎች የተፈለጉባቸው ምክንያት ምንድን ነው? ከዚህ አጀንዳ ጀርባስ እነማን ነው ያሉት? ለምሳሌ አይታችሁ እንደሆነ ከዚህ በፊት ከመጀመሪያው እነዚህ ወንድሞች እዚህ ላይ ከመጡበት ጊዜ ጀምሮ አንድ ላይ አብሮ የሚቀመጡ ሰዎች እነማንን ነው? ደግሞ ለማጽደቅ የሚሞክር ያኛው ቲም ማን ነው? ከነዛ ጋር ህብረታቸው ምንድን ነው? ይሄ ልዩ ተልእኮ ያለው አይመስልም ወይ? እዚህ ላይ ላለ ሰው በሀገር ውስጥም ከሀገር ውጭም በአንድ ቤተክርስቲያንም አብረን እያመለክን ብዙ ልዩነቶቻችን ሳይገድቡን አንድነታችን ላይ አትኩረን አብረን ከምንኖር ውጪ ያለ ማህበር ለማስደሰት ወይም የእንደዛ አይነት ቡድኖችን ለማጉላትና ለማሳየት እነሱን ለማጽደቅ አብሮን ያለን ወንድሞችን የሚኮንን አይነት ትምህርትና አስተሳሰብ ምንጩ ይህን ነው። ይሄ ተልእኮ ነው ምንጩ። እኔ እንደማምነው ተልእኮ እንደምታዩት ሁሌ እውነት ብዙ ጊዜ ማነው ወንድማችን ኤርሚም እዚህ ላይ ተናግሯል፣ አንተም ትናገራለህ። ውጪ ላሉት ወይም ላልዳኑ ሰዎች ሲመሰክሩ አንድም ቀን አይቼ አላቅም። ለምሳሌ እኔ ሆን ብዬ ተቀምጬ እሰማለሁ ከስር። ግን ውጪ ስላሉት ነፍሳት ሸክም የሌላቸው ደግሞም ውጪ ላሉት የሚመሰከር የወንጌል አገልግሎት የሌላቸው ለውጪ ምንም አይነት ወደ ጌታ ሰዎቹ እንዲመጡ አስተዋጽኦ የማያደርጉ ግን ውስጥም ብቻ ለማፍረስና ለመናድ በአንድም በሌላም ይሄ ልዩ ሴራ ያለበት አሻጥርነት የተሞላበት ሌሎቹ ከኋላ የሚገቡ ነገር የሚመስል እንደዛ አይነት ነገሮች ሲያራምዱ ነው የምናየው። ታዲያ እነዚህ ሰዎች ተልኳቸው ምንድን ነው? ተልኳቸው በግልጽ የሚታወቀው ያ ሁላችንም መከፋፈል አሁን እዚህ ላይ ሞክረዋል፣ ግን አልተሳካም እስካሁን ድረስ። እና ኤርሚን በስም ጭምር በመጥራት እዚህ ላይ የተደረገ ዘመቻ አንዳንድ ወንድሞችን እዚህ ላይ በስም ጭምር እየተጣሩ የሚዘመትባቸው ዘመቻዎችን እኛ እዚህ ላይ መተን ስናቆም እነዚህ ሰዎች በዛ ሰሞን ጠፉ። ለምንድን ነው የጠፉት? ፊት ለፊት የቤተ ክርስቲያኒቱ አቋም ምን እንደሆነ ከሀገር ውስጥ ማውራት የሚችሉ ሰዎች እንደሚመጡባቸው አወቁና ጠፉ። ታዲያ አሁን ምንድን ነው የተፈለገው? ወይ ወንጌል አልመሰከሩ፣ ወይ የመሰከሩትን አብሮ አላጸኑ፣ ወይ ቤተ ክርስቲያኒቷ ያላትን የእምነትና የተልእኮ የእምነት ተቋማና ተልእኮዋን አለማወቅ ይሆናል። የእምነት ተቋማ እኮ ማንም በግልጽ የሚያውቀው ሁላችሁም የሉተራውያን መጽሐፎችን ዳውንሎድ አድርጋችሁ ከጉግልም ማንበብ የምትችሉት ነው። አዲስ ሉተራውያን ቤተክርስቲያን ወይም አዲስ መካነ ኢየሱስ ነች ወይ በኢትዮጵያ ውስጥ የመጣች ከሌሎቹ ጋር ግብግብ በመፍጠር ጦርነት ውስጥ የምትውለው የምታድረው ይቺ የነሱ መካነ ኢየሱስ እኛ ለምሳሌ እኔ አላውቃትም። እኔ የቸርች ወንጌላዊ ነኝ፣ በቤተክርስቲያን ውስጥ ነው ያለው። ይቺ የነሱ መካነ ኢየሱስ ከሌሎች ጋር አብሮ መኖርን የምትፈራ ከሌሎች ጋር አብሮ መኖርን እንደ ጠላትነት የምትፈርጅ ሌሎች ካልፈረሱ አልኖርም፣ ሌሎቹን ካላጠፋው ወይም ደግሞ እኔ ለመታየት ሌሎቹ ይጥፉ የምትል አይነት ቤተክርስቲያን የለንም በሀገር ውስጥ። ሁላችሁም እንደምታውቁት ያለፈው ታሪካችን በሙሉ አንድ ላይ የተሳሰረ ነው። የስደትም ይሆን በተለይ ከስደት መልስም የነበረ ህይወት ሁሉ አንድ ላይ የተያያዘ ነው። እንዴት አሁን በኢትዮጵያ ውስጥ መጥተ መካነ ኢየሱስና አንድ የመካነ ኢየሱስና አንድ የቃለ ሕይወትን ሰው አንድ የመካነ ኢየሱስና አንድ የመሰረተ ክርስቶስ የሙሉ ወንጌል ሰው እናንተ እኮ የተለያያችሁ ናችሁ ብትል እነዛ ሁለቱ ሰዎች ምን ይሉሃል? ከሁለቱ ጎራ ያሉ እዚህ ላይ ልዩነትን ብቻ የሚሰብከው አይነት ጫወታ ሌላ ፊልም ይኖራል ብዬ አምናለሁ። ያ ፊልም ደግሞ እዚሁ ላይ አብሯቸው ተቀምጦ የሚያጨበጭቡላቸው ሰዎች ካላኳቸው በቀር ከሀገር ውስጥም ከውጭም የሉተራውያን ቤተክርስቲያን ሆኖ እነሱን የሚልክ የለም። ሁላቸውም የሚኖሩት ከሌሎቹ ጋር ነው። አንዳንዶቹም በግልጽ አይተናል። የሚያመልኩበት ቸርች እንኳን ውጭ ከፔንቴኮስታል ወገንም ከሪፎርምድ ወገንም ጋር አብሮ ይኖሩና እዚህ ላይ መጥቶ ደግሞ ጠላት ካላረግናችሁ ይላል። ይሄ በቃ ወይ የወንጌል እንቅፋት እዚህ ላይ ወንጌል እየተሰራ ያለበትን መንገድ ለማደናቀፍና ለማቆም ወይ ደግሞ የክፉ መንፈስም ተልኮ ይሁን እኔ እጠረጥራለሁ። ምክንያቱም በግልጽ መናገር ስላለብን ክፉ መንፈስ ካልሆነ በዚህ ጊዜ ይሄ ሁሉ ዘመቻ ያለበት ህዝብ፣ ይሄ ሁሉ ስራ ያለበት ህዝብ ተቀምጦ ቃልን በመሰንጠቅ ነገር በመሰንጠቅ ቀኑ ሙሉ ያወራል ብዬ አላምንም። ስለዚህ ከነዚህ አንጻር ይችን ልበልና ከዛ ሌሎች ንግግሮቻችሁን እየተከታተልኩ ከእናንተ ጋር ሌላም ላይ በሌላ መንገድ ልናገር በዚሁ ላቁምና ይሄ እኛም ማናቃቸው የቤተክርስቲያኒቱ አቋምና ባህሪ የሌለባቸው ግን ደግሞ ልዩ ተልእኮ እንዳለ የማፍረስ የወንጌልን ማደናቀፍ ባህሪ እንዳለበት ያየን ስለሆነ ከዚህ አንጻር ከዚህ በኋላ እናንተ ሌሎች አጀንዳዎች ላይ ስታወሩ ያኛውን አጀንዳ አብራችሁ ላውራ። ሶሪ በዚሁ ላቁም፣ አራዘምኩ፣ ይቅርታ።
አዎ አሁንም እኔ መሀል ላይ መናገር እፈልጋለሁ። ለእኛ ልጆች አሁን የተፈለገው እንደዛ ነው። አሁን አስቆጥቶ ሌላውን መካነ ኢየሱስ ነን እኛ ሉተራን ነን እናንተ ፔንቴኮስጣል ነው ዲቪዥን ለመፍጠር ነው። አሁን በእነሱ ጫማ ውስጥ የምትገቡ የኛ ልጆች አሁን አይቤጊዩ እናንተን ነው የምለምነው፣ አትፍቀዱላቸው። ትረስቢ ቢያንስ በቃ ይሄንን እኔ የምሄድበትን መንገድ ግድ የለም እኔ የምሄድበትን መንገድ ሂዱ፣ ግድ የላችሁም፣ አይጎዳችሁም። እኔ ሉተራን ነኝ ሲል ዘርበላ አንተ ማነህ ሉተራን ያደረገ? እኔም ሉተራን ነኝ ሪፕሬዘንት አደርጋለሁ። መካነ ኢየሱስ ነኝ ሲል እኔም መካነ ኢየሱስ ነኝ፣ ሃይማኖቴ ነው፣ እኔ ዲፌንድ አደርጋለሁ። አንተ የተለየ መብት የለህም ማለት አለባችሁ። ይህን ሰፓሬሽን ማስቆም አለባችሁ። የሚፈልጉት እሱን ነው። የመካነ ኢየሱስ ያልሆነ ትምህርት አምጥተው ይሰጧችሁና አይ እናንተ ደግሞ እንዴት እንዲሆናል ብላችሁ መካነ ኢየሱስ ላይ እንድትነሱ ነው። ከዛ በኋላ ሰፓሬሽን ያንን ነው የሚፈልጉት። እናንተ ተባባሪ ካልሆናችሁ ሌላ ሊፈጠር የሚችል ነገር የለም። ግን እንዳትተባበሯቸው እናንተ እሱን አይቤግ ዩ እኔ ፊት መጥተህ እንደሱ አይሉም ታውቃላችሁ። እኔ ጋር መጥተው እኔ መካነ ኢየሱስ ነኝ አንተ እንትነ ሊል የሚችል ሰው የለም። ማን አንተ ከኔ የተሻለ መብት ማን የሰጠ? አንተ ሉተራን ላይ ነው ብለው ከኔ የተሻለ መብት የሰጠ መካነ ኢየሱስ ላይ አንተ ማን ነህ? እኔም መካነ ኢየሱስም ነኝ ሉተራንም ነኝ ሙሉ ወንጌልም ነኝ። ሪፕሬዘንት ማድረገው እኔ ነኝ። ዘርበል ከዚህ ነው ብለው ሃይማኖቴ ስለሆነ ማለት ነው። እና መብት የተሻለ መብት ለነሱ ቆጥሮ ያስረከባቸው የለም። ሃይማኖቴ ስለሆነ ዲፌንስ አደረግ ነበረ ድሮም፣ አሁንም እያረኩ ነው፣ እያረኩ ቀጥላለሁ። እነሱ አልነበሩም። እነሱ ዛሬ ስም ለመግዛት ነው የወጡት በ80 ዓመት። እግዚአብሔር ይድላቸው። ይህንን ነገር ተባባሪ ካልሆናችሁ እናንተ አያሸንፉም። ልታሸንፉ የምትችሉት መንገድ በዚህ መንገድ ብቻ ነው። እኔም ሉተራን ነኝ ሲል ጥፋ ከዚህ በለው። እኔም ሉተራን ነኝ ማነህ አንተ ሉተራን ነኝ ብለህ ሪፕሬዘንት የምታደርገው ከኔ የተሻለ ውክልና የሰጠ ማን ነው በሉት። እኔ ማምነው በትክክል ማምነውን ነው የምነግራችሁ። እኔ ለእኔ መካነ ኢየሱስና እኔ ባክግራውንዴ እንደምታውቁት ሙሉ ወንጌል ነው። እኔ በሙሉ ወንጌልና በመካነ ኢየሱስ መካከል ምንም ልዩነት የለውም። ነገርኳችሁ። እኔ አጠገቤ መካነ ኢየሱስ ቸርች ቢኖር ብዙ ጊዜ ነው የነገርኳችሁ ይሄንን። እሱን አልፌ ሙሉ ወንጌል ቸርች ልጆቼን ይዤ አልሄድም። መካነ ኢየሱስን አልፌ ማለት ነው። ለእኔ መካነ ኢየሱስ ማለት ሙሉ ወንጌል ነው። ሙሉ ወንጌል ማለት መካነ ኢየሱስ ነው። ዶክትሪናችን ግልጥ ነው። ኢሴንሻል የሆኑ ዶክትሪኖቻችን አንድ ነው። ልዩነት አለ ወይ? አዎ የትራዲሽን ልዩነት አለ። እሱን ደጋግመን ተናግረናል። የትራዲሽኑን ልዩነት ማለት ነው። ኢሴንሻል አይደለም። እሱ ኢሴንሻል ባልሆኑ ላይ ነው። ግን የእነሱን ትምህርት ያልሆነውን ትምህርት መጥተው እሱን ሚስ ሪፕሬዘንት እያደረጉ ኦኬ ን ይሄ ነው የኛ አስተምሮ የእናንተ ትክክል አይደለም ሲል እናንተ በንዴት ደግሞ አይ ትክክል አይደለም ብላችሁ መጥፎ ነገር መናገር በጀመራችሁ ጊዜ በመካነ ኢየሱስ ላይ የዛን የሚፈልጉትን ነገር እነዚህ ሰዎች ያገኛሉ። ስለዚህ ይሄን አፕሮች ተከተሉ። መካነ ኢየሱስ ነኝ እኔ ሉተራን ነኝ ብሎ ፓርት የሆነ እንትን ሲሰራ እኔም መካነ ኢየሱስ ነኝ ሉተራን ነኝ ምን አገባህ አንተ ትለዋለህ። ማነው መብት ከኔ የተሻለ የሰጠ በለው። ኦኬ አንተ እኮ ሃይማኖት እኮ ነው። ትቀልዳለህ እንደ አንተ የሆነ ነገር አደጋ ቢደርስብህ እኮ ወስዶ አብያተ ክርስቲያን እነሱ እኮ ናቸው ጉዳይን የሚያስፈጽሙት። መካነ ኢየሱስና ሉተራን ብላ ሃይማኖትህ እኮ ነው እንዴ። መካነ ኢየሱስ እኮ የኔ ሃይማኖቴ ነው። አሁን ሙሉ ወንጌል የኔ ሃይማኖት ነው። ልዩነት እኮ የለውም። ወንጌላውያን አይደላችሁም እንዴ እናንተ ሰዎች? እነዚህን ሰዎች አትፍቀዱላቸው። ስም ለጥፈው ሊመጡ ይችላሉ። ኦኬ ኢትስ ኦኬ፣ ምንም ችግር የለውም። ፔንቴኮስጣል ያሉ አሉ፣ እንትና ሉተራን የሚሉ ሰዎች አሉ። አንድ ስባሪ ሳንቲም ከኔ የተሻለ ግን መብት የለህም። አንድ ስባሪ ነገርኩ። በጣም አመፀኛ ከደርግ የከፋ መንግስት ኢትዮጵያ ውስጥ መጥቶ ጠቅላላ ቤተክርስቲያን ይሸጡ ቢባል ተሽጠው እያንዳንዱ ሰው ስሙኒ ይደርሰዋል። ሉተራና አንተ መካነ ኢየሱስ ነህ ተብሎ 50 ሳንቲም ይሰጠው የለም። ስለዚህ አንተ በእኔ ላይ የተሻለ ድርሻ የለህም ማለት ነው። ልክ እኔም ላይ ልክ እንደዛ ነው ያለህ መብት። ለምሳሌ ወንጌላዊ እሱ ፔንቴኮስታል አይደለም። እኔ ከአንተ የተሻለ መካነ ኢየሱስን ሪፕሬዘንት አደርጋለሁ እንደምል ሁሉ እሱ ደግሞ ኤፍሬም ከአንተ የተሻለ ሙሉ ወንጌልን ሪፕሬዘንት ማድረግ እችላለሁ የማለት ሙሉ መብት የተሰጠው ነው። በሙሉ ወንጌል ላይ እሱ ሙሉ ባለስልጣን ነው። ለምን? ሃይማኖቱ ስለሆነ ማለት ነው። እኔም ልክ እሱ ላይ እንዳለኝ ሁሉ ማለት ነው። ስለዚህ ይሄ ሰፓሬሽን የሚፈልጉትን ሰዎች የምትሉት አያንተ እንትን ሳይሆን እነዚህን ሰዎች የምታደርጉት እኔ ከአንተ የተሻለ ሪፕሬዘንት አደርጋለሁ መካነ ኢየሱስን፣ አንተ የተሻለ አታረግም ዘርበል ነው ማለት ያለባችሁ። ስናደርግ የነበር ነው የኖር ነው እንደዛ እያደረግን ነው የምንቀጥለው።
የመካነ ኢየሱስ እሺ ወንጌላዊ ሁለት ነገር ብቻ ልንገር። ለዚህ ነገር አንደኛ እኔ ከምስራቅ ኢትዮጵያ ነው ጌታን የተቀበልኩኝ እና በዛ ጊዜ እኛ ያለንበት አካባቢ በአብዛኛው መካነ ኢየሱስ የለም፣ ሙሉ ወንጌል ነው ብዙ ቦታ ላይ የነበረው። እኛም ጌታን ስንቀበል እዛው ነው የተያዝኩኝ። ግን ከዛ በፊት ኦንላይን ከሉተራን ሀወር ሚኒስትሪ ኤልኤችኤም የሚባል የተልእኮ ትምህርት አለ። ከዛ ሲላክ የነበረ መጽሐፍን ሳጠና ስለነበረ በኋላ ደግሞ ሙሉ ወንጌሎች አንተ መከተል የምትፈልገው አይነት ትምህርት እንዲህ ነው ብሎ እኔ ፓስተር ነው በእጁ ይዞ ሉተራን ቸርች ወሰደኝ። ሉተራኖች ደግሞ እኛ በአፋን ኦሮሞ ቸርች የለንምና አንተ አፋን ኦሮሞ ተናጋሪ ነህ፣ ግን የኛ ቸርች ሆኖ ሌላ አለ ብሎ ነው መካነ ኢየሱስ ያመጡኝ። የሙሉ ወንጌል ፓስተር ነው እጄን ይዞ ሉተራን ቸርች የወሰደኝ። ከዛ በኋላ እኔ ከተማርኩ በኋላ በተለይ ቸርች ውስጥ የተወሰነ ከቆየ በኋላና ከሴሚናሪ ከተመረኩ በኋላ ሄጄ ምስራቅ ኢትዮጵያ ቢሮ ላይ በመሪነት መስራት ጀመርኩ። አንዳንድ ቦታ ላይ ማንም ቸርች የሌለበት ቦታ ላይ ቸርቾች ፕላንት ይደረጋሉ። ሰዎቹ ከዛው በተለያየ መንገድ ወንጌልን ሰምተው ወደ ጌታ ይመጡና በአስተማሪዎችም በግብርና ሰራተኞችም በጤና ባለሙያዎችም በኩል ሰምተው ይሰበሰቡና ይጠሩናል። ሲጠሩን አስታውሳለሁ እስካሁን ድረስ ሁለት ወረዳ ላይ አንዳንድ ሙሉ ወንጌሎች አንድ ሙሉ ወንጌል እና አንድ ኤምኬሲ ነበር የተለያየ ቦታ። እኛ ግን በዛ አካባቢ ቦታ ላይ ቸርች የለንም። ለማስተዳደርም ከዛ ያ ሁሉ ርቀት መሄድ አንችልም። ከመሪዎቼ ጋር ተማከርኩ። በዛ ቦታ ላይ የተሰበሰቡ ያሉ እኛ ጋር ኑና ይሄ አውትሪች ወይም ስብከት ጣቢያ ትከሉ ያሉን ሰዎች አሉ፣ አስጀምሩን ያሉን አሉ። እኛ ደግሞ ሩቅ ነን። እዛ ጋር ቅርብ ያለች ሌላ ቸርች አለች፣ ለነሱ 10 ኪሎ ሜትር የማይሞላ ምናምን የማይሞላ ይህን እንዴት እናድርግ ብዬ ስማከር የኛው ቸርች ናቸውና እነሱ ሰዎቹን እንዲከታተሉ አድርገን እኛ በፋይናንስ እንርዳ ብለ ሁለት ቦታ ላይ እኛ በገንዘብ ረድተን እነዛ ቸርቾች ዛሬ በሌሎች ቸርቾች ስር ተይዟል። ወንድሞቻችን ስለሆኑ በዛ ላይ ቅሬታ ስለሌለን እዚህ ሀገር ውስጥ አብረን የምንኖርበት መንገድ እስቲ ከዚህ በፊት ተለያይተን ቢሆን ኖሮ ይሄ ሁሉ የወንጌል ድል አሁን የተገኘው ይገኛል ወይ? አሁን እስከፊታችን የተደቀነው መከራ ብዛቱ ወንጌል እንዳይሰበክ የሚያስገድድ ሕግ እየወጣ ሌሎች ቤተ እምነቶች ራሳቸውን ለማደስ እየተፍጨረጨሩ ወንጌልን ለሌሎች የማድረስ መንገድ ላይ እንቅፋት ሊሆኑብን ይህ ሁሉ ትግል እያለ ተለያይተን አይደለም አንድ ላይ ሆነን ራሱ ይህንን አገልግሎት ማከናወን እንችላለን ወይ? ከዚህ በኋላ ያለው ጊዜ ለሁላችንም ከባድና ፈታኝ ነው የሚሆነው። ፖለቲካው ፈታኝ ሆኖብናል፣ ኢኮኖሚ ፈታኝ ሆኗል። ሁሉን እያያችሁ ነው። ይልቁንም የልዩነትን ነገር ለግላችን እየተውን ወደ አንድነቱ እየሮጥን አንድነቱን እያጠናከርን ቸርቾች ወንጌል መስራት ያለብን ይመስለኛል። ለምሳሌ ወንድሜ ሁሴን እዚህ ላይ ያለ ያው ወንጌላዊ ሚዲያ በብዛት አገልግሎቱን የሚያሳልፈው ከሌሎች ቸርቾች ጋር ነው። የኮልፌ መካነ ኢየሱስ ወንጌላዊ ነው እሱ። እኔ ጉለሌ ያለው የአፋን ኦሮሞ ቸርች ወንጌላዊ ነኝ። ከሌሎች ጋር ያለን ህብረትም እኛ እናውቃለን። ለምሳሌ እኛ ወንጌል የሌለበት ቦታ ላይ ፕላንት ቸርች ስናደርግ ለነሱ ቅርብ ከሆነ ብዙ ጊዜ ስንሰጥ ያለፉበት መንገድ ይነግሩናል ታላላቆቻችን። ዛሬም ደግሞ ከነዛም ይሄን ቸርች ማስተዳደር አልቻልንም ብሎ አቅም የለንም ብሎ አዲስ አበባ ላይ ብቻ የተወሰነ አንድ ቸርች እዚህ ብቻ አገልግሎት ያለው ከክፍለ ሀገር ቸርች ሰጥቶን ያውቃሉ። እንዲህ አይነት ዞን ውስጥ 2 ቸርች አለን፣ 3 ቸርች አለን፣ እንደዚህ ያለን። እኛ ግን ከዚህ ማስተዳደር ስለማንችል ያዙ ተብለን ይዘን እነዛን ሰዎች ከኛ ጋር አስቀጥለናል። በውስጥ ያለ አንድነት ይሄ ከሆነ በዚሁ ሚዲያ ላይ ብቻ የመጣ የጠላትነት መንፈስ ሁላችንም ነው መቃወም ያለብን። ቅድሚያ ከእናንተ በፊት እኛ ነው መቃወም ያለብን፣ እርግጠኛ ነኝ። ቄስ በፍቃዱ አንዴ መጥቶ ከዛ በኋላ ጠፋ። ከዚህ ላይ ለምንድን ነው የጠፋው? ያ ሁሉ አካሄድና የተበላሸ መንገድ የሚያናድደው የማይደሰትበትና እንደዛ አይነት አቃዋምን የማይቀበል ሰው ስለሆነ እሱ ትምህርትና እውነተኛ ንግግር ላይ እየተነጋገሩ ያሉ መስሎ የተወሰነ አንዱ ቀን ተነጋገረ። ከዛ በኋላ ራሱን አጠፋ። ለምንድን ነው ያጠፋው? ቄስ በፍቃዱ በመላው ኢትዮጵያ ያሉ ቸርቾች ቄስ ነው እንጂ የሉተራን ቸርች ብቻ ቄስ አልነበረም። እኛ እንደዛ ነው ራሳችን የምናውቀው። ከዚህ አንጻር በዚህ መልክ የግድ ሁላችንም ተባብረን አንድ ላይ አብረን ይህንን የሐሰት አካሄድን ማቆም እንዳለብን ማመን አለብን። ሁለተኛ ደግሞ እነሱ ያመጧት ቸርች ሀገር ውስጥ ያለችም ቸርች አታውቅም። መለያየቱ ብቻ የለም። አሁን ለምሳሌ እዚህ ላይ የሚያራምዱት ሰው ይሄን ካላደረገ አልዳነም፣ ይሄን ካላደረገ አልዳነም ብሎ የሚያሳልፉት በእውነት የሉተራን ዶክትሪን እነንትና ይሄንን ስላላደረጉ ይሄን ስላደረጉ ድኗል አልዳኑም ብሎ ፈርጆ አስቀምጧል ወይ? የዚህ ፍላጎት ከጀርባው ከሌላ ጋር ሆኖ እዚህ ላይ ያለ የወንጌል ተልእኮን ማደናቀፍ ነው። ቅድም እንዳልኳችሁ ነው። እስቲ እነሱ ወንጌል እያስተማሩ ጌታን የተቀበለ ሰው እዚህ ጋር እየሰበኩ የተቀበለ ሰው አለ ወይ?
በሀገር ውስጥ ሁሉ ትጋት ውስጥ ያለችን ቸርች ለኦርቶዶክስ መመስከር አያስፈልግም የሚል ሰው ምን ያህል ጠላት እንደሆነ አስብ። ኦርቶዶክስ ድና ከሆነ ለምንድን ነው ይሄ ሁሉ ህዝብ ከዛ ወጥቶ የመጣው? ስለዚህ እነዚህን ሰዎች ልንዋጋ ይገባል። ከዚህ በላይ ወንጌላዊ ሁሴንም እዚህ ላይ ስላለ ወንጌላዊ ሚዲያ እሱም ያውራ። እኛ እንደ መካነ ኢየሱስ በፍጹም ሊወክለን እንዲችል የሾምነው ሰው እዚህ ሶሻል ሚዲያ ላይ የለንም። ቤተክርስቲያኔ እንትና ይወክለኝና እዚህ ላይ ይከራከርልኝ ብላ አልሰየመችም። ሶኬን የመጡት ከፈለገም ይምጡ፣ ግን ከኛ ጋር የማይሄዱ እኛንም የማይመስሉ ናቸው። እውነት እናውራ ከተባለ እኛን ከመሰሉ እኛ ምንድን ነን? እኛ ከሌሎች ወንድሞች ጋር ከሌሎች ወንጌላውያን ጋር አንድ ላይ እያመለክ አንድ ላይ እየኖርን አንድ ላይ እያገለገልን ያለን ነው። ይህንን አንድነት በትናለው የሚል ኃይል ሌላ ነው። እኛንም አይወክሉንም፣ የእኛን ትምህርትም አይመስልም ትምህርታቸው። ስለዚህ እኛ እንቀበልም። ብዙ እንዳላወራ ብዬ ነው። ይቺ በጣም ስሜታዊ የምታደርግ ነገርም ነች። ብዙውን ጊዜ አይታችሁ እንደሆነ ዘመቻው በሙሉ ወደ ወንድሞች ነው። ይህ ወደ ወንድሞች ብቻ የሆነ ዘመቻ ምንጩ ይህን ነው። እዚህ ሀገር ውስጥ እኛ ስንጣላ አላየንም። እስቲ አንድ ነገር ልንገራችሁ። ከባሌ የሆነ ሰው እዚህ ላይ ካለ ከባሌ ሮቤ ላይ መካነ ኢየሱስና ሙሉ ወንጌል አንድ አጥር ላይ ነው ያሉት። ሙሉ ወንጌል ቦታ አልነበራትም በሰማኒዎቹ። የመካነ ኢየሱስ አገልጋይ የነበረ ቡሊ የሚባል ወንድም ወንጌላዊ ቡሊ ያኔ እዛ ባለበት የመካነ ኢየሱስን ሰፊ ከ4000 በላይ የሆነች ካሬ በላይ የሆነችን ግቢ ለሁለት ገምሶ ሙሉ ወንጌል አሁን በዛ ነው ያለችው። የትኛው አይነት ተቋም ነው? ሙሉ ወንጌልና መካነ ኢየሱስ አሁን በአጥር ብቻ አንዱ ፊቱ ወደ ሌላ ዙሮ አንዱ ወደ ፊቱ ወደ ሌላ ዙሮ አብሮ እየኖሩ ነው። እዚህ ላይ ደግሞ ካልፈረሳችሁ እናንተ ካልተጣላችሁ ካልተደባደባችሁ ካልተዋጋችሁ ይላሉ። ከሌላ ጋር እንኳን ሳንዋጋ ነው እኛ የኛን እውነት ማስረዳት ያለብንና ሶሪ እቺ ብዙዎቹ እዚህ ላይ ቲክቶክ እና የመሬት መካነ ኢየሱስ ይላሉ። መካነ ኢየሱስ ቲክቶክ ላይ የለችም። ማንንም ሾማ የላትም እዚህ ላይ መካነ ኢየሱስ ሾማኝ ነው። እዚህ ላይ ቄሷ ሆኜ ሌሎችን የምሳደቡ የሚል ሰው ካለ ይምጣና እኛን ያናግረን እናውራ። የትኛው ቸርች ሾሞት እንዲሳደቡ እንዳደረጋቸው እንጠይቅ። ይሄ ስራ ፈቶ ስራ ማስፈታት ነው። ሁላችንም በጋራ ልንቃወም ይገባል። ተባረክ ወንጌላዊ። አይ እንደዛ ነው እንደዛ ነው የሚደረገው። አሁን ይህንን ማስተዋል ያልቻለ ሰው እኔ አም ሶሪ፣ ግን ያ ሰው ጤነኛ ነው ብዬ አላስብም። እኔ አሁን ትላንት ውይይት ነበረኝ ገብቼ ብዙ 4000 በላይ ሰው ነው የነበረው እንትን ስንል ማለት ነው። አይ ትክክል አይደለም፣ ልዩነት አለ የሚባለው ነገር ትክክል አይደለም። እኛ እንዲህ ነው እያስረዳው ተሯሩጦ መጥቶ ቆይ ልዩነት አለን ብሎ ገባ። ፐርፐዝ አለው፣ አላማ አለው፣ ለመክፈል የመጣ ሰው ነው ይሄ ሰው። አይደለም የምትለኝ ከሆነ ታከም ነው ምለው። አሁን አንድ ሰው እንደዛ አይደለም አላማ የለውም ምናምን ካለ ማለት ነው። ሲጀምር ፕላትፎርሙ ላይ መግባትም አልነበረበትም። ከዚህ በፊት እኔ እሱ ሲገባ ወጥቻለሁ፣ ከእሱ ጋር መታየት አልፈልግም ብዬ ኦኬ። መግባትም አልነበረበትም እኔ ያለው ማለት ነው። ሁለተኛ ፖለቲካ ሲሰሩ ሰዎቹ ለእሱ እንዳይመች እነሱን እየተከላከልኩ ነበር እኔ። ትክክል አይደለም፣ አንተ ሉተራንና አንተ እንትና ብላችሁ ልትጠይቁን አይገባም። የወንጌል አማኞች ነን እኛ፣ መጠየቅ ያለባት በዛ አይ ና ልዩነት አለን ብሎ መጣ እና እንዳልኩት ነው። አሁን ችግሩ ምንድን ነው መሰላችሁ? ጥንቃቄ የሚያስፈልገው አሁን ወንጌላዊ ምንድን ነው መሰለ፣ እነዚህ ሰዎች ማሊያ ለብሰው የመጡት ማሊያ አለ። አሁን ብዙ ሰዎች ፊትለፊት ፋይት ማያደርጋቸው ለዚህ ነው። ለብሰው የመጡት ማሊያ አለ። ምን አይነት ማሊያ ለብሰው መጥተዋል መሰለ? እኛ ሉተራንን ብለው በሉተር ማሊያ መጥተዋል። በሉተራን ማሊያ ነው የመጡት። ሰው አሁን የእኛም ቴዎሎጂያን የሚያወሩት ነገር ስህተት እንደሆነ እንግዲህ የሉተራን ቴዎሎጂ እንዳልሆነ ያውቃሉ። እነሱን ገብተው ግን ቻሌንጅ እንዳያደርጓቸው ፈራተባ የሚሉት ለምንድን ነው? አይ እኛ እኮ ሉተራንን ማጥቃት ይመስላል ሰው አሁን ትክክል አይደላችሁ ብንላቸው እና ሰው ወደዛ ነው የሚሄደው። በዛ ነው የተቸገረው ሰው እንጂ ንግግራቸው የሚያወሩት ነገር ጠዋት አሁን ዩቱብ ላይ ሄዳችሁ እንድታዩት ፈልጋለሁ። አሁን እሱን ጠዋት ሲል የነበረውን ማለት ነው። በጣም 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 አደገኛ ነገሮችን ሲናገር ነበረ። መሰረታዊ የድነት ትምህርታችን ላይ በተለይ ደግሞ ጀስቲፊኬሽን ላይ ማለት ነው። እኛ ማናምነውን ሉተራንም ማያምኑትን ማለት ነው። እኔ አሁን በጣም አመዝዶኛለሁ ጠዋት ብዙ ነገር። አንፎርቹኔትሊ ደግሞ ብዙ ምድል አልፈቀዱልንም እነሱ እኔና እሱ እንድናወራ ዳይቨርት አደረጉት በሌላ ነገር ማለት ነው። እኔና እሱ ማውራት ስንጀምር ኤኒዌይስ
መሀል ላይ እኔ ማውራት አሹድን እንደዛ እንትን ማለት የለብኝም። አሁን ወንጌላዊ ሁሴን ስለመጣ ለሱ ልስጠውና ወንጌላዊ ሁሴን እንግዲህ አንድ ጊዜ አውርቼ ልውጣ እንጂ ወንጌላዊ ሁሴን አንተ የት ነው የምትወጣው እንዴ? አይ ለጊዜው ነው። እሺ አባኮ ለማንኛውም አልወጣም። እሺ አልወጣም። ስነ ስርዓት ያዝ እንጂ በጸሎት ታሳርጋለህ የምትባል ሰውዬ ልውጣ ትላለህ? እሺ አባ ጎሄድ። እሺ ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ቅዱሳን በጠቅላላ ማለት ነው። እንግዲህ ቅዱሳን የሆኑትም ይኖራሉ ብዬ አላስብም። እኔ ግን ሀሳብ የሚጀምረው በመጀመሪያ የእኛን መካነ ኢየሱስ ከማመስገን ነው የሚጀምረው። ቢኮዝ በጣም እንወደው ወንድማችን ዘማሪ ዳግሻዬን እንግዲህ ታውቃላችሁ፣ ሰሞኑን አይታችኋል አይደለም? ለዚህ ነው የመሬቷ መካነ ኢየሱስና ላይ ያለችው ተልእኮ ተቀብለው የሚንቀሳቀሱ መንፈሳዊ ሽታ የላቸው፣ የመንፈሳዊ ድርቀት የሚያሰቃያቸው የህይወት ጥራታቸው እንኳን ማለት ታች ወረደ ከምንም ነገር ቢፈተሹ የሚቦና ፈር ምናምን ዱቄት የሚጤስባቸው ሰዎች እንግዲህ እንዳሉ ይታወቃል። የመሬቷን መካነ ኢየሱስ የእኛን ቤተክርስቲያን በጣም ላመሰግናት ወዳለሁ። በጣም እጅግ በጣም አድርጌ ማለት ነው። ውጪ ስለተከስተ ሙሉ ወንድማችን ፓስተር ዘማሪ ተከስተ ጌትነት እንደውም ወንድምነት ምናልባት ስራ ላይ ከነበርክ ወንጌላዊ ምን ብሏል? ካንተ በፊት ላስታውስ። ከዚህ በኋላ የመሬቱና የቲክቶክ መካነ ኢየሱስ አትበሉ ፕሊስ። ቲክቶክ ላይ መካነ ኢየሱስ የሾመችው የለም ብሏል። ያለችው የመሬቷ ብቻ ነች ብሏል። ጎሄድ ነው ጀስት ኦኬ። እንደዚህ ልበልሽ፣ በመካነ ኢየሱስ ስም ወይም በመካነ ኢየሱስ ማሊያ ምናምን ነገር ለመጫወት የሚሞክሩ የኦርቶዶክስ ተዋህዶ ቅጥረኞች ማለት ነው። በአጭር አማርኛ እንግዲህ አማርኛ ግልጽ ነው፣ በደንብ ይገባቸዋል ብዬ ተስፋ አደርጋለሁ። እኔም ቤተክርስቲያን ወይም ደግሞ የእኛን ቤተክርስቲያን መካነ ኢየሱስን ከማመስገን ጀምሮ ብያቸዋለሁ ቀደም። ዳግሻዬን ወንድሜን እንዲሁም ደግሞ ዘማሪ ተከስተንና ጆሲ ካሳን ስለባረኳቸው ስላመሰገኗቸው ሪኮግኒሽን ስለሰጧቸው እግዚአብሔር አምላክ ይባርካቸው። እኛ እንደዚህ ነን፣ በቃ ይሄ ይታወቃል። ከአሁን ቀደምም ሐሰተኛ ነቢያቶችን ስንቃወምና በሐሰት ከመጽሐፍ ቅዱስ ውጪ ያለውን ልምምድ የሚያደርጉትን ከረባት እያሰሩ አዳራሽ ጠርገው እየገቡ የሚያጭበረብሩትን ከነሱ ውጡ፣ ከነዛ አዳራሾቻቸው ምናምን ውጡና ወደ መካነ ኢየሱስ ሂዱ ነበር ስንል የነበረው። መካነ ኢየሱስ የኛ ቤተክርስቲያን ስለሆነች ማለት ነው። እዚህ ላይ መጥተው ምናምን ነገር የሆነ ለመክፈል የሚሄዱት ርቀት ይታወቃል። መቼስ ሰው ገንዘብ ከተከፈለው ጾታውንም ከመቀየር ወደ ላይ አይደለም። በዚህ ጊዜ ከባድ ነውና እግዚአብሔር ይባርካቸው። መካነ ኢየሱሶችን በጣም ነው የምወዳችሁ። ቤተክርስቲያኔ ናት፣ እኔ ይመለከተኛል። በእሷ ጉዳይ እኔም ልክ ወንድምየው እንደሚያደርገው ሁላ ነው የማደርገው ማለት ነውና አንዳንድ ጊዜ ስሜታዊ የሆነን ምናምን ከላይ ከምናየው ነገር ልናገር እንችላለን። ያ ማለት ግን የመሬቷን መካነ ኢየሱስ እሷን ከማለት ግን አይደለም። እንወዳታለን መካነ ኢየሱስን። ሌላው ደግሞ ምንድነው ቅድም ቤግሻዬ ሲያወራ ነበረ። በተለይ በዛ የብዙ ችግር ማለት ያለበት ሰው አንድ በናርሲዝም በሽታ የሚሰቃይ ሰው አለና እሱ ሰውየው ቤት ምናምን ነገር ወንድምየው የገባ አገባብ ልክ ነው ደግሞ መግባትም የለብህም የተባለውም ልክ ነው። ቤካ ዛሬ ምንድነው ዋን ሳይድ ሳይሆን ሁለት ሰው ምናምን ነገር አይደለ ካላችሁኝ ሐሳቡን ነው መደግፈው። ኤፍሬም ሚዲያ ላይ የመጣው ወንድማችን በጣም እንወደው የምናከብረው ወንድማችን ደግሞ ወንጌላዊ ኤርሚያስም የመጣው ሌሎችም ነዳኒ የመሳሰሉ ወንድሞች በዚህ የሚያገልግሉ ነዳጊ የመጡት ቤተክርስቲያናቸውን ለማቀብ ነው፣ እምነታቸውን ለማቀብ ነው የመጡት። ምን ማለት ነው? ማንም ሰው ወንጌል አማኝ ነኝ ብሎ በወንጌል አማኝ ስም የሆነ ቤት ገብቶ የወንጌል አማኞች ትምህርት ያልሆነውን ነገር በሚናገሩበት ጊዜ ገብቶ አይ ይሄ አይደለም እኛ ትምህርታችን፣ ይሄ የሚያምነው ትምህርት እኛ አይደለም ብሎ ያንን ሰው ከኛ ወገን እንዳይደለ ማሳየት የሁል ጊዜ ስራቸው ነው። ያለ መስራት ግን ቤት አይመረጥም። እሱ ይታያል። ቤት አይመረጥም። ኦኬ፣ ቤት አይመረጥም። ቢካዝ ልጁ ያወራበት የነበረበት እንትን ንግር ላይክ በጣም ከባድ ነው። የኖስቲካውን ምንድነው ግኖስቲክ አይደለም የነሱን አስተምሮ የሚመስል which is ክርስቶስ ወይ ደግሞ ኢየሱስ ሰው ሆኖ ሳይሆን እንደ ሰው ሆኖ መጣ። ሰው መንፈስ ነው አሁን እንጂ በፍጹም ሰውነቱ የለም ብሎ ማለት ከባድ ነው።
መሰረታዊ ክርስትና እምነታችንን የሚያበላሽ እና የሚመታ ስለሆነ ኤፍዬ የገባበት አገባብ በጣም ትክክል ነው። እንኳንም ገባ የኛን ቤተ እምነት አስተምሮና የኛን እምነት ስላሳየ እግዚአብሔር አምላክ ይባርክ። ደግሞ አትግባ የሚሉትን ደግሞ ልክ ነው። አትግባ የሚሉትም ደግሞ ልክ ነው። አዎ እኔ አሁን ለምሳሌ ስለተሰደብክ ምናምን አይደለም። እኔ አንድ ሰው ዝም ብሎ ሲያክት ቢሆን አይ ዶንት ኬር አባውት ዳት። ስለ ስሜ ምናምን አይደለም የመጣ ሁላችንም ስለ ስማችን የመጣ ነው። ስለ ስማችን አይደለም የመጣ ነው፣ ስለ ስሙ ነው የመጣ ነው ማለት ስለ ኢየሱስ ክርስቶስ። እሺ ሳሚ ተሳደብከኝ። የሚገርም ነገር ተቦልካል። እዚህ ቤት አትመጣም። ቦልክ ያለው ማንንም ሰው እንዳትፈቱ ታይ። እንዴ ነው የምትሸኘው ብራዘር? እዛ ሄደ እንትን በል። እዚህ ቤት አይቻልም ብራዘር። እኔ ንጉስ ነኝ እዚህ ቤት። ይሄን ነው ወቅሺ፣ የቤቱ ንጉስ ነኝ። እሺ ሰው ምንድነው እዛ ቤት አትግቡ ምናምን ብሎ ሲሉ ወንድሞቻችን በቃ ወንጌል አማኞችን ከመሳደብ አልፎ በጣም አደገኛ ጸያፍ ነገር እያደረገም ስላለ አንተንም ፕሮቴክት ከማድረግ ሌሎችንም ወንድሞች ፕሮቴክት ከማድረግ የተነሳ ነው እንጂ ወችስ አንተንም ከመቃወም አይደለም ብዬ ነው ማምነው። እኔ እንደዛ ብዬ ነው ማምነውና ቤኪም አትግባ ወንድሞች እየተሰደቡ ነው ምናምን ብሎ ሲል እያለ ያለው ነገር ምንድነው? መግባት አንተን ተከትለን ስንገባ ሌሎች በዚህ በአንተ መግባት ምክንያት ልንሰደብ እንችላለን የሚል ስጋቱን ያስቀመጠው እና የስ አንዳንድ እንድትገባ የሚያደርግህ ክሪቲካል ኬዞች ምናምን ነገር ሊኖሩ ይችላሉ። ግን እዛ በበሽታ የሚሰቃየው ሰው ቤት እንደኔ ባትገባ። ግን አንዳንድ እንደዚህ አይነት አደገኛ ነገሮች ግን ሲፈጠሩ ገብተህ ብታቀብ ልክ ነው ብዬ ነው የማምነው። ወንድምየው ሰው አትግባም ያለው ልጅ ያው ለወንጌል ካለው ልብ፣ ለወንድሞች ካለው አክብሮትና ለወንድሞች ካለው መውደድ፣ ለወንጌል አማኞችም ካለው ፍቅር የተነሳ ነው። እሱንም አንደርስታንድ ታደርጋለህ ብዬ እኔ አምናለሁ። ልክ ነህ። ያንተ ማገባብ ግን በጣም አስፈላጊ ስለሆነ የገባው። እግዚአብሔር አምላክ አብስቶ ይባርክ ወንድምነት። ሌላው ደግሞ እዚህ ቤት ያንተ ቤት የአንዳንድ ወንድሞች መምቻ ቤት አይደለም። ያንተ ቤት የአንዳንድ ወንድሞች መምቻና መቀጥቀጫ ቤትም አይደለም። ይሄ በጣም ሊታሰብ ይገባል። ይሄ ቤት ቅዱሳን የሚሰበሰቡበት እንጂ ስቲል በአመፅ ውስጥ ያሉት ከዚያ ልምድ ያልወጡ ሰዎች እየመጡ የራሳቸውን ፕሮፋይል ፒክቸር የሚሰሩበት ቤትም አይደለም። ይሄ መሰመር አለበት። በደንብ በውስጥ እናወራለን በዚህ ጉዳይ ላይ ምናምን ነገር። ሞዴሬተሮችን የምታስገቡትን ሰዎች ለዩ። በጣም መለየት አለበት። ዘራ መስፈሳ ትግባ 5% ትግባ። እሺ ሰው ወንድሞቼ ወዳችኋለሁ። ሌላ ምንም ከዚህ በላይ ማለት የምፈልገው ነገር የለም። ወንድምየው ያንተ ቤት የሌላ ሰው መምቻ ቤት አይደለም። አጋጣሚውን ተጠቅመው ክፍተት ያለ መስሏቸው ምናምን ነገር ደግሞ ለመምታት እንደ ፖለቲክስ ለመጠቀም የሚያስቡ ሰዎችም አሉ። እሱም መታየት አለበት ብዬ አምናለሁ። እንወዳለን። አንተ ለወንድሞች ያለ ፍቅር፣ አክብሮት፣ መውደድ፣ የልብ መሰጠት ሁሉ እናውቃለን። ሁልጊዜ ለወንድሞች አንድም ቀን ወንድሞችን ከመምታትና ከማጥፋት ምናምን አንድም ቀን በህይወት አልፎ አያውቅም፣ ተገኝቶብን አያውቅም፣ ወደፊትም አይገኝም። አንተ ሁልጊዜ አንደኛችን ነህ፣ ወንድማችን ነህ፣ የምትገርም ድንቃችን ነህ። እንወዳሃለን። እግዚአብሔር አምላክ አብስቶ ይባርክ። ኤርሚዬንም እንወደዋለን። አንተ ሁላችሁንም ነው የምንወዳችሁና ይሄ ነገር ይታሰብ፣ ግን ይሰመርበት። አንዳንድ 5 ባል ያገቡ ስቲል ከባላቸው ጋር ሆኖ በኃጢአት ውስጥ ያሉ እጃችን ላይ ስላለ ማለት ነው። እነሱንም ትንሽ ብታያቸውና ቀነስ ብታደርጋቸው ከሞዴሬተርም ጭምር ለማለት ፈልጌ ነው። ተባረክ። እግዚአብሔር አምላክ ይባርክ። ወዳለው ወንድምነት አሁን መጨረሻ ላይ ያልካት ያቺ ውሃ ቀጅዋን ነው እያወራ ትምህርት። እሺ ወንጌላዊ ሁሴን ወደ አንተ እመጣለሁ። አልገባኝም እንትን ነው እና ወንጌላዊ ሁሴን መሐመድ ያው ሁላችሁም ታውቁታላችሁ እና በጣም የተወደደ እግዚአብሔር ሰው ነው። እንግዲህ በጣም የሚታወቀው እሱ በኢቫንጀሊዝም ነው የሚታወቀው። በጣም ከባድ ሰባኪ ነው፣ አስተማሪ ነው። አዘሴም ታይምስ ደግሞ የፈውስ አገልግሎት ላይ በደንብ ይታወቃል። ከመካነ ኢየሱስ ነው። እኔም ያው አገር ቤት በነበርኩ ጊዜ የዛሬ 10 ምናምን ዓመት አብሬ የማገልገል እድል ገጥሞኛል። እዛው እነሱም አጥቢያ እዛው ኮልፌም ደግሞ
ሰፈሬ ስለሆነ እዛም መካነ ኢየሱስ በተደጋጋሚ ያገለግል ነበር። እዛም እድል ገጥሞኛል አብሬ ማገልገል። በጣም 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 የተወደደ የእግዚአብሔር ሰው ነው እና ስለመጣህ ደስ ብሎኛል። ጠፍተህ ነበረ ወንጌላዊ፣ ያው ታውቁታላችሁ፣ እያስተዋወኳችሁ አይደለም እና ወንጌላዊ መቀጠል ትችላለህ። እንኳን ደህና መጣ። እሺ ፍዬ እግዚአብሔር አምላክ ይባርክህ፣ ተባረክልኝ። ቅድም እኔ በዩቲዩብ ላይ የተጫነው ላይ ነበር ያንተን መልእክት የሰማሁት እና አሁንም ረጅም ሰዓት በትራንስፖርት ላይ እዚህ ቤት እየሰማሁኝ እኔ የመጣሁት ልክ ቤት ስገባ ነው መግባት የፈለግኩትና ወንጌላዊ አብዱል ሰላም የሰጠውን ሀሳብ በሙሉ ነው የምጋራውና ወንጌላዊ አብዱል ሰላም ከተዋወቅን ቆይቷል እና እሱም በስም ሲያውቀኝ ተፈላልገን ተገናኝተን ምሳ አንድ ቦታ በልተን ሞር እንድንገናኝ ያደረገን ሁለታችንም መካነ ኢየሱስ መሆናችን ሳይሆን ሁለታችንም በክርስቶስ መሆናችን፣ ሁለታችንም ከአንድ የጨለማ ስፍራ መምጣታችን፣ ካለንበት ቤተ እምነት ይልቅ የወጣንበትና አሁን ያለንበትን ብርሃን ነበር ያወራነው። የእግዚአብሔር ስም ለዘላለም የተባረከ ይሁንና ኤፍ በአንተ ደስ ያለኝና እግዚአብሔርን ያመሰገንኩት አንተ ያ ወንድም በተቃራኒው ሉተራዊ ነኝ እያለ አንተን ሊገፋ የሄደበትን ርቀትና አንተ ደግሞ ድርቅ ብለህ ሉተራዊ ነኝ መካነ ኢየሱስ ነኝ እያልክ የሄድክበትን መንገድ ለክርስቶስ ያለን ለቅዱሳን ያለን የአንድነትን ለመጠበቅ ያለን ፍቅር በእውነት እግዚአብሔር ይባርክልል እወዳለሁና ከኤፍሬም ብዙ ነገር መማር እንችላለን። ኤፍሬም አስተዋይ ሰው ነው በእውነት እና ጥበብም እግዚአብሔር ሰጥቶታል። እዚህ ክርክሮች ላይ የሚሄድበትን መንገድ እኔ እንደ ኤፍሬም ላደርግ ብል በፍጹም አልችልም። አሁን ኤፍሬም ስለኔ በመሰከረበት መንገድ በዛ አገልግሎት ክብሩ ለጌታ ይሁን፣ እግዚአብሔር ይጠቀምብኛል። ግን በእንደዚህ አይነት ዲቤት ምችልበት አይመስለኝም እና ይህም ጸጋ ነው። ሁላችንም በተሰጠን ጸጋ ስንሰለፍ በእግዚአብሔር መንግስት ውስጥ ትልቅ አስተዋጽኦ እናበረክታለን ብዬ አምናለሁ። መካነ ኢየሱስ ቤተክርስቲያን ኮልፌ አሁን ኤፍሬም እየተናገረው ቤኪ አሁንም እነ ተከስተ ያገለገሉበት መካነ ኢየሱስን የባረካት እኔ አባልም አገልጋይ የሚሆንኩባት ማህበረ ምዕመን አጥቢያ ናቸው። እሑድ ዕለት የተደረገው ፕሮግራም እኔ አገልግሎት ስለነበረኝ አልተገኘሁኝም፣ ግን ጥሩ ጊዜ እንደነበረ ሰምቻለሁኝ። ቤታችን ከ52 እሑድ ውስጥ በአብዛኛው ማለት ይቻላል ከ60% ያላነሰው የሌሎችን ጸጋ እንጠቀማለን። እኛም እንዲሁ ወተን እንደምናገለግል የእኛም በር ለሌሎች ክፍት ነው። በኢትዮጵያ ውስጥ መካነ ኢየሱስን እንደምታውቁ በደርግ ጊዜ ቃለ ሕይወትና ኮልፌ መካነ ኢየሱስ ቅርብ ለቅርብ ስለሆኑ ኤፍሬም ያውቃል። በደርግ ጊዜ እንደሰማሁት ታሪክ በሽፍት ነበር የሚመለከው። ቃለ ሕይወት ሲዘጋ መካነ ኢየሱስ ውስጥ የመጀመሪያ ሽፍት ቃለ ሕይወት ነው፣ ቀጣዩ ደግሞ መካነ ኢየሱስ ነው። አንድ ቤት ውስጥ ሆኖ ኪራይ ከፍለው አይደለም፣ በቃ ቤታቸው ሆኖ ነው። እኛ ልምዳችን የቆየንበት ይሄ ነው። እኛ በክርስቶስ አንድ ነን። ስለዚህ ቅድም ወንጌላዊ አብዱል ሰላም ያለውን እጋራለሁኝ። መካነ ኢየሱስ ቲክቶክ ላይ እንዲከራከርላት የመደበችለት ሰው የለም። ግን አንድ ብዥታ ደግሞ እንዲጠራ ፈልጋለሁ። በውጭ ዓለም የምትኖሩ ሰዎች፣ በውጭ ዓለም ያሉት ሉተራውያን እና ኢትዮጵያ ውስጥ ያለን መካነ ኢየሱስ ዓለም አቀፍ ብንሆንም በልምምዳችን ግን አንድ አይደለንም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ቤተክርስቲያን ብላ ካወጀች የጸጋ ስጦታን ለመቀበል በአብይ ጉባኤዋ ነው አጀንዳ አርጋ ተነጋግራ አውጃ የተቀበለችው እና በሚዲያ ላይ እርስ በርስ ተላልፎ መሰጠት ሰይጣን እንጂ የሚያተርፈው እኛ ስለማንጠቀም ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። አምስቱ ብቻዎች የምንላቸውን የሚያግባቡንን ነገር የመጀመሪያው እንደምታውቁት በተለይ ሉተር መጽሐፍ ቅዱስ ብቻ፣ እምነት ብቻ፣
ጸጋ ብቻ ክርስቶስ ብቻ የሚለውን አራቱን ሲናገርና በኋላ ካልቪን መጨረሻ ላይ ደግሞ ክብር ለእግዚአብሔር ብቻ የሚለውን ሲጨምር ሁለቱም የተሐድሶ ተከታዮች በዛን ወቅት ላይ ይህንን የተቀበሉት ካቶሊክ ቤተክርስቲያን ውስጥ በተፈጠረው የአስተምህሮና የስነ ምግባር ውድቀት እንደሆነ ልብ ሊባል ይገባል። የመጀመሪያው በአንድ ጊዜ አይደለም። እነዚህ ብቻዎች በሂደት ውስጥ የተደራጁና የጎለበቱ ናቸው። መጽሐፍ ቅዱስ ብቻ ከተባለ ራሱን ሉተርን እንኳን መጽሐፍ ቅዱስ ብቻ ስላለ በመጽሐፍ ቅዱስ እንመዝነዋለን። ሉተርን እንኳን ሉተር እንደው ቢሮ ነው እንጂ መጽሐፉ ቢኖረኝ ባሳያችሁ ደስ ባለኝ ነበርና በመጽሐፈ ስምምነት ላይ አንድ ያለው አባባል አለ። ቤተክርስቲያን የጌታዋን ስም መላበስና በጌታዋ ስም መጠራት አለባት እንጂ በሰው ስም አትጠራም ብሎ የተናገረው አለ እና ሉተራዊ የሚለውን ራሱ ሉተር በሕይወት እያለ አይቀበለው፣ ይቃወም ነበረ። ሉተር በሕይወት እያለ ከካቶሊክ የወጣችው ኢቫንጀሊያ ኬርካ ትባላለች። በጀርመንኛ የወንጌል ቤተክርስቲያን ነው የምትባለው። ያቺ ሉተር የሚያገለግልባት ቤተክርስቲያን ስያሜው ኢቫንጀሊያ ኬርካ ትባላለች። ጀርመንኛ ስለሆነ አክሰንቴን በትክክል ላልለው እችላለሁ። የወንጌል ቤተክርስቲያን ሉተር ወደ ጌታ ከሄደ በኋላ ነው ሉተራውያን የሚለው ነገር የበዛው ማለት ነው። እኛ የወንጌል አማኞች ነን። ሉተራውያን ይሁን ፕሮቴስታንት የተሰጠን ታፔላ ስም ነው። የወንጌል አማኞች ነን። መጽሐፍ ቅዱስ ብቻ ነው የምንለው። መጽሐፍ ቅዱስ ብቻ ስንል እኛ አርሜን ነኝ በል፣ ካልቪን ነኝ በል፣ ሉተር ነኝ በል፣ የተሐድሶ አምጪውም ተከታይም ሁሉ የሚመዘነው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ብለን ካበቃን፣ መጽሐፍ ቅዱስ ብቻ ብለን ከተቀበልን የምንመዘነው በመጽሐፍ ቅዱስ ነው። ስለዚህ የማይታረም ነገር እኛ አለን ብለን ድርቅ አንልም። የሚያርመን ግን ማረሚያችን ግን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣው ከክፉ ነው። ከተጻፈው አትለፍ የሚለውን የሐዋርያውን መልእክት የምናሰምርበት ዘላለማዊ ሐቅ ነው። እኛ በክርስቶስ አንድ ሆነን አንዱን መንፈስ ጠጥተናል፣ በአንድ መንፈስ ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ይህንን ይነግረናል። በዚህ መንፈስና በዚህ እውነት አንድ ሆነን፣ ቅድም ኤፍሬም ደጋግሞ የተናገረው ቃል በጣም ይገዛኛል። በቃ አንድ ጊዜ እኔ የጸሎት ፕሮግራም መሪ ሆኜ ለመጀመሪያ ጊዜ ማህበረ መመኔ ላይ አጥቢያዬ ላይ አዲስ አበባ ስቴዲየም ላይ ሙሉ ወንጌል ኮንፈረንስ ስታዘጋጅ የመጀመሪያ ጊዜ የሚገርም ኮንፈረንስ ነበር እና እኛ መካነ ኢየሱስ ያለን ጸሎት አገልጋዮች ሙሉ ወንጌሎች ርዕስ ሰጥተውን አይደለም፣ ጸልዩልን ብለው አይደለም፣ 3 ቀን ጾም ጸሎት ይዘን የጸሎት አገልጋዮች ከዛ በወንጌል ስርጭቱ ላይ ደግሞ ኮንፈረንሱ ላይ ደግሞ ፍሬያችንን እናያለን ብለን ሄድን። እዛ ሰዎች ሲድኑ ነፍስ አልቀረልንም። በሺህ የሚቆጠሩ ሰዎች ወደ እግዚአብሔር መንግስት አዲስ አበባ ሙሉ ወንጌል በሚባልበት ጊዜ ለመጀመሪያ ጊዜ ሙሉ ወንጌል አዲስ አበባ ስቴዲየም ላይ ያዘጋጀችው ኮንፈረንስ ላይ ታላቅ ተአምር ነበር። በሺህ የሚቆጠሩ ሰዎች ነበሩ ጌታን የተቀበሉትና ደስታችን ወደር አልነበረው። አያችሁ፣ ይሄ በድርጅት በቤተ እምነት ሳንታጠር በእግዚአብሔር መንግስት አስተሳሰብ ውስጥ ሊሆን የሚገባው የምንጠማው ይሄን ነው። እኛ በክርስቶስ አንድ ነን። ፈጣሪና ፍጡሩን አደባልቆ ከሚያመልክ ጋር ዳግም ተወልዷል ብዬ ማላምንም፣ ወንድሜ ነው ብዬ ማላምንም። ነገር ግን በክርስቶስ ወንድሜ የሆነውን ገፍቼ ቅዱሳን ሚስጥራት በሚል ቋንቋና ፈሊጥ ብቻ ሄጄ ሌላ ቦታ መሰንቀር አልፈልግም። በክርስቶስ ኢየሱስ አምነን የዳን አንዱን መንፈስ የጠጣን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 እኔ ብሄድ ይሻላችኋል፣ አሁን ብነግራችሁ ልትሸከሙት አትችሉ፣ መንፈስ ቅዱስን እልክላችኋለሁ፣ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏል። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። የሚመራን ደግሞ በቃሉ አቅጣጫ ነው። የመንፈስ ቅዱስን ምሪት እየተከተልን ስሜታችንን ሳንከተል የእግዚአብሔርን ስራ እግዚአብሔር በሰጠን ጸጋ ልናገለግል ይገባል ብዬ አምናለሁ። የመጨረሻ መልእክቴን የማጠቃልለው እንምሰለው እንጂ አንምሰላቸው። እኛ ጌታን ለመምሰል የተጠራ ነው። ስለዚህ በዓለም ያሉ ሰዎች በክርስትና መሰል የሃይማኖት ካባ
ያሉ ሰዎች ስድብ ለነሱ ብርቃቸው ላይሆን ይችላል። ከዛም ያለፈ ነገር ሊያደርጉ ይችላል። አሁን ስሜታዊ የሆን ከኛ አፍ የስድብ አፍ የማብሸቅ ነገር አይውጣል። ሌላው ለሰዎች ሁሉ እኛ እንጸልያለን እንጂ ሰዎች ላይ አንጸልይም። ሟርትና እርግማን ከፍተኛ ጥንቃቄ። እኛ ክፉ በሰዎች ላይ አናወጣም። ክርስቶስን እንዲህ አልተማርነውም። ክርስቶስ ያላስተማረንን የሌላውን ባዕድ ልምምድ እንዳንለማመድ እንደ አንድ የእግዚአብሔር አገልጋይ የቤተ ክርስቲያን አገልጋይ ይህንን መምከር እፈልጋለሁ። ክርክራችንም ይሁን ሙግታችን፣ መልእክታችን ሁሉ በፍቅር በእውነት አንዳንድ ጊዜ መንፈስ ቅዱስ በኃይል እንደሚያስቆጣን እንደምንገስጽ አምናለሁ። ከዛን ውጭ የእኛ ስሜት ገታ ሊል ይገባል። ኢየሱስ ክርስቶስን በመምሰል በቅድስና በትህትና የበላይነትን በመያዝ እንኮንናቸው፣ ተጽዕኖ እንፍጠር፣ እንጸልይላቸው፣ ወንጌል መስበካችን እንቀጥል። የወንጌል አማኞች በካውንስሉ የታቀፍን ከነድካማችን በኢየሱስ ክርስቶስ አንድ ነን። ተባረኩልኝ። ወንጌላዊ ተባረክ። ጌታ ኢየሱስ ዘመንን ይባርክ። ቆንጆ ሀሳብ ነው የሰጠህን፣ እንደተለመደው አዝዤዋል። ጌታ ኢየሱስ ዘመንን ይባርክ። እሺ አሁን አይ ቲንክ ማን ነው እህትየው? አንቺ አላወራሽም መሰለኝ። እህትየው ጎሄድ ብራይትዬ። ይፋይ ብዙ ነገር እኔ ልችልም እንትኔን ሪፖርት አድርገውብኝ አስተካክየውን መለሴ ነው እና መልካም ነው። ወንጌላዊ ሁሴን ሲያወራም ሰምቼዋለሁ። ሌሎቹ እንግዲህ እናንተ እንደሚሰማቸው አድርጎ እኔ እነ ዳኒ እውነት ለሁሉ እነ ወንጌላዊ እነ ክንፍዬ በጣም ብዙ ወንድሞች አሉ፣ እነ ናትዬ እዛ ቤትና ብዙ ልዩነቱን በጣም ደፍሬ እንደዚህ ነው እንደዛ ነው ማለት የሚችል በደረጃ አይደለውም። ስለሆነ እግዚአብሔር ግን ሰላሙን አምጥቶት የእውነት እኔ አልዳኑም ከሚሉት ውስጥ አይደለሁም። ኦፍኮርስ ድነዋል። እንግዲህ ልዩነቱ በጣም ትንሽ ሊሆን ይችላል፣ ግን እዚህ ደረጃ መደራረስ አልነበረብንም። አልሰማሁትም። ኤፋዬ አንተ ስታወራ ነው እንጂ እንትና ማን ነው ዮኒ ማኛ ቤት መግባታችን ምናምን አላየሁም። አቲክ ማታ መሰለኝ እኛ ጋር እና እግዚአብሔር ምሕረት ያድርግ። ወንጌላዊ ሁሴን እንዳለው ነው የምለው። እኔም እንጸልይላቸው ነው ያለ፣ መጸለይ ነው የሚያስፈልገው። ከዛ ውጭ ግን ደግሞ ቅበተ እምነቱ ላይ የሚሰሩ ወንድሞች ጋር በግል መነጋገር ጥሩ ነው። ወንጌላዊ ሁሴን እንደመጣው እንግዲህ ሎንግ ታይም ከኛ ጋር ያገለግላል። መልካም ወንድም ነው እና እናቴንም እንዳልከው ይፋዬ ቅድም ብታመጣው ረዥም ጊዜ ሲያገለገሉ እነ ዳኒ የእውነት ለሁሉ በጣም ብዙ ወንድሞች እህቶች አሉ። እነሱን አምጥቶ መልካምን ነገር በፍቅር የሆነ ውይይት ቢጀመር መልካም ነው ብዬ አስባለሁ። ከዛ ውጭ ግን ቲክቶክ ጀስት በቃ ማጽናኛ እግዚአብሔርን ወንጌልን መስበኪያ ነው እንጂ በቸርቾች ደረጃ እያየን ትግል ከተነሳ ከባድ ነው የሚሆን ይመስለኛል። እና ግን እግዚአብሔር ምሕረት ያምጣል ለሁሉም። አውቀው እያሳሳቱም ከሆነ ሰዎቹ ሊገሰጹ ይገባል። መሬት ላይ ያለችውን የቤተ ክርስቲያኗን አቋም ማምጣት ነው የሚበጀው ለሁሉ። በጣም ብዙ ወንድሞች እህቶች ስላሉ ማለት ነው። በጣም ብዙ እህቶች ወንድሞች እኔ መናገር ከምችለው በላይ መልካምነታቸው የሚገርመኝ እስካሁን በጣም የተሰጡ መልካም ወንድሞች እህቶች አሉ። በዛኛውም ቸርች አምን መሰረተ ክርስቶስም ሉትራኖችም ማለት ነው። በፍቅር ይሁን። እስኪ ወንጌላዊ ሁሴን እኔም አናግርሃለሁ። ጌታ ቢረዳ እውነት መሰረተ ክርስቶስን እና ሉትራያንን ወክለው የፈለጉትን እዚህ ጋር እያደረጉ ከሆነ ኖ ልትሉ ይገባል። ወንጌላዊ ሁሴን ደግሞ በዚህ ስራው ጠንክረህ ብትይዝ መልካም የሚናገሩትን አምጥቶ ትክክለኛውን የቤተክርስቲያኗን አቋምና በዚህ እንዲቀጥል ማድረግ መልካም ነው ብዬ አስባለሁ። በተረፈ ተባረኩልኝ። ጸጋና ሰላም ይብዛላችሁ። ኤፋዬ ተባረኩ አለሁ። ተባረኪ ትየው። ጌታ ኢየሱስ ይባርክሽ። ታንኪዩ። ቀጥሎ አልሚ ነች መሰለኝ።
የአንቺ ሰዓት ነው አልማዝ። እሺ አባዬ ቅዱስ ሆናችሁ የጌታ ተባረክ። ሰላም እኔ ወርዳለሁ እንትን ስላለብኝ ሌላ ትምህርት ስላለብኝ እቪ ቻው። እሺ ሁላችሁም ተባረኩ። ተገናኝተን እናወራለን ሌላ ጊዜ። ይቅርታ እሺ። ያልምዬ ያዝኩሽ። ችግር የለውም። እሺ ወንጌላዊ ችግር የለውም። እሺ ኦኬ። ማታ በእኔ ማታ ነበረ እኔ ያለሁት ዩናይትድ ስቴትስ ነው እና እየሰማሁ ነበረ ገብቼ በጣም ነው ሪሊ ላይክ የተሰማኝ ኢሞሽን ነው የሆንኩት እና መሀል ላይ ነው የገባሁት እናንተ እዛ ዮኒ ቤት ስትነጋገሩ እና እኔ ኢትዮጵያ በነበርኩ ጊዜ ትዝ ይለኛል አንድ ትልቅ ኮንፈረንስ ተዘጋጅቶ የአብያተ ቤተክርስቲያን ኮንፈረንስ ተብሎ ተዘጋጅቶ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ አንድ ላይ ነበረ። ተስፋዬ ጫላ ነበረ እዛ ጋር የዘመረው፣ ሊሊ ነበረች እና አሁን እዚህ ጋር ስለሆነ ያሉ አሁን እንትን አትበሉ እፋ ስላለ እኔ ድጋሚ ማለት አልፈልግም እና ልዩነት የፈጠሩ ያሉት ራሳቸውን ወክለው ማለት ነው። ኦኬ መካነ ኢየሱስን አይወክሉም። ወንጌላዊ እኛ ያስቀመጥነው ሰው የለም ስላለ ወክ ያረኩ ስለሆነ ሶሪ ስፖርት የሰራው ስለሆነ ድምጼ ከተቆራረጠ ይቅርታና አይወክሉም። እነሱ ራሳቸውን ችሎ ነው እዚህ ጋር የበጠበጡ ያሉ ሰዎችና ወንጌል መሰበክ አለበትና ለምን ለወንጌል እንቅፋት የሆኑ እንዳለ እኔ አልገባኝም። ወንጌል እንዳይሰበክ ገብቶ ከነዚያ ጋር ተደምሮና አው ሚውት ያረጉ ነበረ። ዘዶም ገብቶ ሊናገር ብሎ አፋፉን ስሉ ነበረ እና ከወጣችሁ እንትኑ ያው ሲስተሙ እንዳለ አወረደ እና ከዛ ሁሉም ሰው ወጣና ማንንም ሰው የገባ የለም። እዛ ከኛ ገብቼ እንቅልፍ እስኪ ወስደኝ ሌሊት ነጋ ስለነበረ ያየው ነበር እና እንዳልከው ባንተ ላይ ተንጠልጥሎ ነው ይፋ እንትን ስሉ የነበሩ ገብቶና እግዚአብሔር ማስተዋል ይስጣቸው። አንድ ነን እኛ እና ታዲያ እንዴት ነው ሰዎችን ወደ ክርስቶስ የምናመጣው? እነዚያ አንድ አይደለንም ያሉ የሆነ መመሳሰል አለ አይደለ? እግዚአብሔርም ተው እንደዚህ አይነት መንፈስና የሆነ ተመሳስሎ እንትን ስለሆነ ያለው ነገር እና እግዚአብሔር ማስተዋል ይስጠን። በርታ። እውነት ገፍቴ አንተ እንትን ባትል ኖሮ ያው የኛው ሆኖ እኛውን እንትን የሚያደርጉት እና ከኛ አይደሉም ነገር ነው የኛ ናቸው አልላቸውም። እንደዛ አይነት ሰዎች ሴቷንም ወንዱንም ማለት ነው ገብተው ሁለቱ እንትን ስለ የነበሩ እና እግዚአብሔር ይባርክ። በርታ ልል ወዳለው እንጸልይ። ይሄ የአጋንንት ስራ ነው። ባዘወይ እርስ በርስ እንድንከፋፈል ወንጌል እንዳይሰራ ሰይጣን የሰራ ያለ ነው። አንደኛ ደግሞ ይሄ ትንሽዬ ልጅ ገና ያልዳነ በደንብ እንትን ያላለው ልጅ ስሙ ራሱንም መጥራት አልፈልግም። እሱ ሰሞኑን በቃ ይሄ ነው ገብታችሁ አልሰማችሁም? እኔ ሰማለሁ። እርስ በርስ እንኳን አንድ አይደላችሁም እናንተ ጴንጤዎች እርስ በርስ አንድ አይደላችሁም። መካነ ኢየሱስ ከሙሉን ከመጀመሪያ ተያያዙ ያለ ሐሰተኛ ነቢያቶች ያረጉ ቪዲዮ አምጥቶ ያሳያል፣ ይከፍታል። ከኛ ውጪ የሆኑት አፍሪካ ያሉት የሆነ የሚያረጉት ሌላ ነገር ከክርስትና ውጪ የሆነው ነገር አምጥቶ ቪዲዮን ከፍቶ ያሳያል እና እሱ በደንብ አልሚዬ እሱን በተመለከተ ምን አለ መሰለሽ፣ አሁን እነሱ የኛ ዲዩቲ ነው። አሁን ዮኒ ማኛ በእኛ መካከል እንደዚህ የሚሰሩትን እንደዚህ የሚያረጉትን ምናምን አውጥቶ እንትን ማለቱ ካዲያኛ የማንን ጎፈሬ እናበጥራለን? እኛ እኮ እዚህ ያለነው እኮ እሱን እኮ መልስ ለመስጠት አይደለም እንዴ? በቃ ችግር የለውም እንደሱ። እኛ መካከል ያለውን ችግር እኮ በስነ ስርዓት አውጥተው ቢነግሩ ኖሮ እኛ እኮ የዛኔ በቃ አለፈልን ማለት እኮ ነው። ትምህርታችንን እንድናርም ልምምዶቻችንን እንድናስተካክል ይረዱን ነበር። አንፎርቹኔትሊ አልሆነም እንጂ እንደዛ እነሱ እኮ እኛ ቤት ያሉ ልምምዶችን የስህተት አስተምሮቶችን እነሱም ቢያወሩ እኮ ጥሩ ነበር። እኛም እኮ ተባባሪ ኮኦፕሬት እናደርጋለን እኮ። ከዚህ በፊት እንደምታስታውሺው እኛ ቤት አንዳንድ ሰዎች ያስተማሩትን ትምህርት ትክክል አይደለም ሲሉ በጣም መሰረታዊ የሆኑ ነገሮችን ገብተን ትክክል አይደለም ብለናቸዋል እኮ። አብረናቸው ከነሱ ጋር ላይ ትክክል ነው እኛም የኛ ትምህርት አይደለም ይሄን ብለን ተቃውመናል። እንደሱ ቢሆንማ ይረዱን ነበረ። እኛም እኮ
አሁን የእኛም ቤተ እምነት ውስጥ ያሉ ችግሮችን ማንሳት እንደዚህ ትክክል አይደለም፣ ይሄ ትምህርታችሁ ትክክል አይደለም፣ ይሄ ነገር ትክክል አይደለም የሚለው ነገር ኦኬ፣ እኛ እሱን መልስ ለመስጠት ነው ያለ ነው። እዚህ እንገባና ችግር የለውም ትክክል ካልሆነ ትክክል አይደለም እንላለን። ትክክል ከሆነ ግን አይ ትክክል ነው ይሄ ነገር በዚህ መንገድ ነው የተረዳችሁት እንጂ እኛ በዚህ መንገድ ነው የምንረዳው ብለን እነሱን ለማስተካከል እንሞክራለን። እሱ ነገር ችግር ሆኖ አያውቅም። አሁን እኛ የእኛ ችግር አታንሱ አንልም። እኛ የእነሱን ችግር እያነሳን እና የእኛን ችግር ግን ተከድኖ ይብሰን አንልም። እንደሱ ቢያደርጉ ይረዱን ነበር። እኛ እኮ እነሱን እኮ አገዝናቸው። አሁን እኮ ኦርቶዶክስ እኮ በጣም እኮ ብዙ ነገር እኮ ቀየረች እኮ። ያው እግዚአብሔር ምስክሬ እኮ ነው። ብዙ ነገር እኮ ቀየረ። አሁን እኮ ጌታ ኢየሱስ ነው ምናምን ማለት ጀመሩ። መድረክ ላይ አልሰማችሁም? እንደዛ እኮ ማለት ሁሉ ጀምረዋል። አሁን ብዙ ነገር እኮ ተቀይረዋል እኮ። አሁን ኢየሱስ አስታራቂያችን ነው መካከለኛችን ነው ምናምን መባል እኮ ተጀምረዋል። ብዙ ነገሮች እየተቀየሩ ነው ያሉት። አይዊሽ እነሱ ደግሞ ጎበዞች ቢሆኑና እኛ ጋር መስተካከል አለበት የሚሉትን እንድንቀይር ቻሌንጅ ቢያደርጉን እነሱ አይዊሽ ባሉባልታ እንትን ከሚል ማለት ነው። እና ይሄ ነገር ትክክል ነው። በቃ ችግር የለውም። እንደዚህ አይነት ነገሮችን ቤት ከፍቶ ማንኛውም ሰው የእኛን ትምህርት ትክክል አይደለም፣ ጴንጤዎች እንዲህ ናቸው እናንዛን ጥሩ ነው ኦኬ። እንዳልኩት እኛ ሚዲያ ላይ ያለ ነው። እኛ ለዚህ ነው ያለ ነው፣ ሌላ አይደለም። ሌላ ዓላማ ኖሮት የመጣ ሰው እሱ ራሱ ያውቃል። እኛ ግን ያለ ነው እዚህ ምንም ጥያቄ የለውም። ሚስ ሪፕሬዘንት በምድር አንደኛ የኛ ትምህርታችንን ይዞ መውጣት ነው። የእኛን የቤተክርስቲያናችንን ትምህርት ላላወቁት እንዲያውቁ ማድረግ ነው። ሁለተኛው ደግሞ እንደገና በሌላው ሳይድ ደግሞ ያለው እኛን ሚስ ሪፕሬዘንት አድርጎ ያቀረበውን ደግሞ ማለት ቀለሙን አዛብቶ ያቀረበውን ደግሞ ትምህርታችንን ልምምዳችን እሱን ማስተካከል ነው። እንደገና ደግሞ እነሱን እንደገና ውስጥም ያለውን ስህተት ደግሞ ስህተት ነው ብሎ እሱን ቻሌንጅ ማድረግ ነው እና እሱ ችግር አይሆንም። አሁንም እኔ ግለሰብ ላይ እንትና የሚባለው ሰው ትክክል አይደለም፣ እንትና የሚባለው ሰው ትክክል አይደለም የሚለው ነገር ላይ ሳይሆን እኔ ትልቁ ፒክቸር ላይ ብናተኩር ደስ ይለኛል። እኔ ትልቁ ፒክቸር ላይ ትልቁ ስዕል ምንድን ነው? ሰዎች መዳን አለባቸው፣ ነፍሳት መዳን አለባቸው፣ ወደ እግዚአብሔር መንግስት መጨመር አለባቸው። ብዙዎች በጨለማ ነው ያሉት፣ ብዙዎች በጥያቄና በእንቆቅልሽ ውስጥ ነው ያሉት። እኔ አሁን እግዚአብሔር እንዴት እንደሚጠይቀን እኔ እንጃ። እኔ በጣም ነው በነገራችን ላይ ብዙ ነገር ነው የሚያስፈራኝ። እኔ ብዙ ነገሮች በጌታ ዘንድ በጣም ብዙ የሚያስጠይቁንን ነገሮች አድርገናል ብዬ አስባለሁ። አሁን ብዙ የተጨነቀ ነፍስ እኮ አለ። አሁን በዚህ ጋር ካሉ ሰዎች መካከል እኮ የተወሰኑ ሰዎች ጸሎት የሚፈልጉ ሰዎች ይኖራሉ። የታመሙ ሰዎች፣ ቤተሰብ የታመመባቸው ሰዎች፣ እንደዚህና እንደዚህ አይነት ሰዎች ይኖራሉ። ጥያቄ ያላቸው ሰዎች አሉ። እነሱ ረዳት ፍለጋ መጋቢያቸውን በቅርበት የማያገኙ፣ አገልጋይ በቅርበት የማያገኙ የጸሎት እርዳታ የሚፈልጉ ሰዎች ይኖራሉ። እነሱ መጥተው ጸልዩልን እንዳይሉ አግዙንም እንዳይሉ ይኸው ወጠሩን። በዚህ ደግሞ ማለት ነው መጥተው ሌላ ነገር እያወሩ የእነሱን እሳት ልናጠፋ ስንታገል እዛ እነሱን ረሳን ማለት ነው። ብዙ ነገሮች እንዳይሆኑ ሆነዋል እና ትልቁን ፒክቸር አይ ዶንት ኖ ኤኒዌይስ፣ እሺ ሁሉም ቢናገሩት ሆድ ባዶ ይቀራል ነው ነገሩ። እኔ ጋር እንዳለ ጨለማ አድርጎብኛል። ስለዚህ ግርምዬ አንተ ነህ መሰለኝ ቀጣዩ። ግርምዬ አንተ ቀጥል። ኤፋዬ ሰላም ለአንተ ይሁን። የተወደድክ ወንድም፣ በዚህ ያላችሁ ሁላችሁንም በጌታ ሰላም ብያችኋለሁ። ገስት ላይ ያላችሁ ታችም ላይ ሜቢ የሚቀድመኝ ሰው አለ። ኤፋዬ አያሳይህም አይደል? አንተ እኔ እንዳለ ጥቁር አድርጎብኛል። እሺ አንድ ሰው አይ ቲንክ አንድ ሰው ፕሮፊት ካሎራውማ የቀደሰው እሱ ነው እኮ የጀመረው እሱ ነው። ግርምሽ እሱ ነው የጀመረ። ፕሮፊት ሚኪያስ የሚለው ግን እሩዬ ፕሮፊት ሚኪያስ አይ ቲንክ ጨርሷል። እንኳን ደርሷል። ባረክ ይኸው ሁላችሁንም ሰላም ብያችኋለሁኝ እና በጣም ግሩም የሆነ ዲስከሽን የነበረው በጣም ፖዚቲቭ ኢነርጂ የሚጨምርልን በተለይ ሁለቱም ወንጌላውያን ኮይን ያደረጉበት ሀሳባቸውን የሰጡንበት ወይ በጣም ጥሩ ነው። እንድንነቃ ብዙ ነገሮችን ያው እንድናቅ እና እንዴት ነገሮችን ሃንድል ማድረግ እንዳለብን የተረዳንበት ሁኔታ ነው ያለው። በጣም ጌታ ኢየሱስ ይባርካችሁ። በዚህ በመገኘታችሁም ከኛ ጋር በመሆናችሁ ወንጌላውያኑ
ሁላችሁንም ማለት ነው። እኔ አላስረዝምም። ኤፍ እየሰማህ ምናልባት ከሆነ እንደዚህ አይነት ኢሹዎች ተነስተዋል ከዚህ ቀደምም እና ግን እኛ በደንብ መንቃት መቻል አለብን። ማለት አላማው ምንድነው? እዛ ጋር እንደዛ አይነት ጉዳይ የሚነሳበት አላማው ምንድነው የሚለውን በደንብ ማወቅ መቻል አለብን። ሰዎቹ ከማን ጋር ነው አንደኛ ህብረት የሚያደርጉት? ኦኬ እናንተ አንድ አይደላችሁም ብለው ስሉን ከማን ጋር አንድነት እየፈጠሩ የሚለውን በደንብ ልናቀበት ይገባል። አንዳንድ ነገሮች አክቹአሊ ግልጽ ነው። ይሄ ፀሐይ ሞቀው ነው። እነሱ ሄደው መልክ ሊሰሩበት የሚፈልጉትም አካል አይቀበላቸውም። እኛንም ደግሞ እኛም ላይ ደግሞ ይሰሩብናል። የሸረሪት ቤት አይነት ነገር ነው የሆኑት። እኛ በጣም እናዝንላቸዋለን እውነት ለመናገር ቢኮዝ ዛም ሄደው አክሰፕታንስ አላገኙ። ለምን ይወቀጣሉ መልሰው? እነሱ ለራሳቸው ፖለቲካ ብቻ ያስጠጓቸውና መልሰው ደግሞ ይቃረኗቸዋል። ወይ እኛ ጋርም ደግሞ አልሆኑም። እነዚህ ሰዎች የሸረሪት ቤት አይነት ነገር ሆነው ተንጠልጥለው እዚህ መሃል እዚህም እዛም እንደ ፔንዱላም እንትን ማለታቸው እኛ ያሳዝኑናል እውነት ለመናገር። ጌታ ደግሞ ወደ ልብ ይመልሳቸው፣ ወደ ልባቸው ይመልሳቸው እውነት ለመናገር እና ምንድነው ትልቁ ግብአት ነው እየሰጧቸው ያሉት ኦር በዚህ ጥላ ስር ኦር በእኛ ጥላ ስር የሆኑ ይመስሉና ከዛ ለሌላው ደግሞ ግብአት ይሰጡና የሆነ ወቅት ላይ ታስታውሱ እንደሆነ ኦርቶዶክሳውያን ወንድሞች ጋራ የሚገቡ ወንድሞች የመጀመሪያ ጥያቄ የሚጠየቁት እናንተ አንድ ናችሁ ወይ የሚል ጥያቄ ሁሉ ሆነ ማለት ነው። ቢኮዝ ግብአት የተሰጠበት ወይ ነው ማለት ነው። አንድ አይደላችሁ እናንተ መቻ እንደሆናችሁ እንትና እናንተና እስቲ እናንተ አንድ ናችሁ ይላል። ቢኮዝ ዋናው ፖይንት ሚስ እንዲደረግ ነው ማለት ነው። ይሄ የሚሰራው ቅድም አሁን የፋሚሊው እንደው ለምን ትኩረታችን አያችሁ? እኛ እድሜ ልካችንን ወይዚህ ፕላትፎርም ላይ ፕላትፎርሙን እኛ አዳዲስ ነፍሳትን ወደ እግዚአብሔር መንግስት ምንጨምርበትን ወንጌል ሰብከን የምናመጣበትን ታይም ይሄንን ኢሹ አናላይሲስ እያደረገን የነሱን የቤት ስራ እየሰራን እንድንከርም ያደርጉ ፐርፐስፉሊ የቤት ስራ ነው የሚሰጠው ማለት ነው። እህት ወንድሞች ይሄ በጣም ግልጽ ነው። በቃ የቤት ስራ ነው የሚሰጠው ማለት በቃ ለዚህ ደግሞ ምቹ ሁኔታ የሚፈጥር ቤት ይፈልጋል። አያችሁ ምቹ ሁኔታ የሚፈጥር አሁን ይሄንን ነገር ዲስትራክት ለማድረግ በቃ ማን በገባ እንትን ይሆነኝ ቫልዩ ይሰጠኛል ለኔ ንግግር ለኔ አመጣጥ ምናምን ብሎ ቤት ይመረጣል ማለት ይሄ በትክክል ታስቦበት ፐርፐስፉሊ የሚሰራ ስራ ኦኬ። ስለዚህ ይሄንን እኛ በደንብ በደንብ አዌርነሱ የዚህ ጉዳይ ይሄ ስለመሆኑ በደንብ እርግጠኛ ከሆነን ደግሞ እኛ የትኩረት አቅጣጫችንን መሳት የለብንም። አሁንም ወንድሞች እኔ አሁንም የትኩረት አቅጣጫችንን በጭራሽ መሳት የለብንም። እዚህ ፕላትፎርም ላይ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያገኛቸው መዓት እህት ወንድሞች አሉ ልንቆጥረን ማንጨርሳቸው ማለት ነው። ኦኬ ይሄ እየተሰራ እንዴት ሌላው የጨለማው መንግስት እንዴት አርፎ ይቀመጣል? ስለዚህ ይሄንን በደንብ በዚህ ልክ ግንዛቤው ካለን በጣም ጠንቀቅ ብለን እናያለን ማለት ነው። ሁሉ ነገር ሲመጣ በቃ ወዲያው እንትን ምንል አንሆንም ማለት በደንብ በጥንቃቄ ኦኬ የሆነ ሐሳብ ሲነሳ ይሄ ለምን ተነሳ ምናምን የሚለውን እየለየን ስቲራውት እያደረገን ትክክለኛው ነገር ላይ ፎከስ እያደረግን በተለይ ኤፋ ሁላችንም አሁን ኤክስፒሪየንስ አድርገናል እዚህ ፕላትፎርም ላይ በወንድሞች መካከል በተለይ እዚህ ፕላትፎርም ላይ እጅግ በጣም በመያያዝ ወንጌልን በኃይልና በስልጣን እየሰሩ ያሉ ወንድሞችን ለመከፋፈል የሚሰራ የውስጥ አርበኞች አሉ። ይሄንን በደንብ ልናቅበት ይገባል ወንድሞች በደንብ ልናቅበት ይገባል። ውስጥም ተኩኖ የውጭውም ተጽኖ እንደዚህ አይነት ሆኖ ዞሮ ስትሮንግ ቦንዴጅ እንዳይፈጠር በአንድነት ሰው ተቀባብሎ ተደማምጦ የክርስቶስን ወንጌል በኃይልና በስልጣን እንዳይሰብክ መያያዝ መቀባበል እንዳይኖር እንደው ልዩነቱ ሳይኖር ልዩነት እንዳለን ተደርጎ ተስሎ ሰው ሁሉ እየተፈራራ እየተሰጋጋ እንዲኖር የሚሰራ ትልቅ ፖለቲክስ አለ። ይሄንን በደንብ ልንነቃበት ይገባል። በቃ እድል አንስጣቸው። ለዚህ ጉዳይ ምቹ ሁኔታ ፈርታይል ኢንቫይሮንመንት አንፍጠር ለዚህ ጉዳይ። በቃ እኛ
ምንድነው አወር ሴንተር ፖይንቱ ምንድነው የኛ ሴንትራል ፖይንቱ ምንድነው የሚለው ጉዳይ ላይ በደንብ አድርገን እንስራ፣ እንያዝ፣ ወንጌልን አብረን እንስበክ። አንዳንድ ጉዳዮችን በቃ ለእንደዛ አይነት ሰዎች እንልቀቅላቸው። ለምሳሌ እኔ አሁን የሆነ ቦታ ላይ እኔ የማልችልበት ቦታ ገብቼ የሆነ ነገር አልልም። በቃ የሆነ ሰው ግን እዛ መሆን ያለበት ቦታ ላይ ሆኖ የሆነ ስራ ይስራ። ሁሉም ሰው አንድ ፔጅ ላይ ሆኖ አንድ ጉዳይ ብቻ አይሰራ። ለምሳሌ እንደ ወንጌላዊ ሁሴን እንደ ወንጌላዊ አብዱሰላም ቅድም የገባው እነሱ አሁን የሚሰሩበት የራሳቸው እንትን አለ አይደል? እዛ ውስጥ ገብቶ ደግሞ ኤፋ የሆነ እዛ ጋር ገብቶ ደግሞ ያንን ስራ ላይ ሰራ ይችላል። እያንዳንዱ ሰው በየግንባሩ የሚሰራው አይነት አሰራር ይኖራል። ግን በዛም ይሁን በዚህ ደግሞ ወንጌል ይሰበካል። በቃ በዚህ ደግሞ ማመን መቻል አለ እና አይ ቲንክ ያ ከሆነ ፖዚቲቭ ነገሮችን ፍለፊት ላይ ያየን እንሄዳለን ብዬ አስባለሁ። በስተመጨረሻ ምናልባት አይ ቲንክ ንግግር አብዝቻለሁ፣ ይፋ ይቅርታ። በስተመጨረሻም ግን እኔ አንዳንዴ ፕላትፎርም ቲክታክ ፕላትፎርም እኮ የሚፈቅድልናል የሆነ ፕሪቪሌጅ አለን እኮ ብሎክ የሚልም ነገር አለና አንዳንድ ፔጆችን የማንፈልጋቸውን እንቦልቅ። አያንጸኝም ብዬ የምለውን እኔ ቦልከዋለሁ እና አንዳንዴ ያቺ ፕሪቪሌጅ እንደሌለች አድርገንም አናስብ የሚለውን ቲፕ ለማድረግ ነው። በጣም ወዳችኋለሁኝ። ተባረኩልኝ። ጸጋ ይብዛላችሁ። ተባረክ። ጌታ ኢየሱስ ይባርክህ። ግንምዬ ኖት ጥሩ ሀሳብ ነው እንትን ያልከው። ጌታ ኢየሱስ ይባርክ። እሺ ሳሌ ምንድነው ኔትወርክ ነው የሚያስወጣት? እሺ ፕሮፌት አለ ወይ ይፋ አለ። እሺ አንተ የምትጨምረው ሀሳብ ካለ መቀጠል ትችላለህ። እሺ ያው አንተ ካልከው ሀሳብ ስነሳ የሆነ ቤት አለመግባት የሚለውን ብዙም አናምንበትም። ብዙ ጊዜ አፖሎጂስትነት የተለመደው በመሸሽ ብቻ ነው እና ሰዎች ያን ክሌም ብቻ ባያዩት ጥሩ ነው። እውነት ነው። ሰዎች ፕሮፌት ያን ጊዜ ይቅርታ፣ ማንም ያስወረደኝ ኤፋዬ ያስወረዱኝ ነው። ማንም ያስወጣኝ? ኧረ በጌታ ሞዴሬተሮች ምንድን ነው የምታረጉት?